ወደ ፍጻሜው ዘመን ያለን ይመስለኛል። የመጨረሻው ዘመን ላይ ነን። አሁን ግን አለ ያስጨንቀን የሚገባው ራሳችን። የህይወት ተሞክሯቸውና የመንፈሳዊ እይታቸው እጅግ በጣም ያስደንቃል። ከምንኩስና ህይወት የበለጠ ምንም ነገር የለም። አሁን አንዳንዴ ሰው በጸሎት እግዚአብሔር ይጠይቃል፣ እኔ እግዚአብሔር አይጠይቅም። እንዴት ነው የምጠይቀው? የሰጠውን ነገር ለመቀበል ነው እንጂ ሰው መዘጋጀት ያለበት ያልሰጠውን ነገር መለመን የለበት። ሲታሰሩ እግዚአብሔር ጋር እንደምን ነው የት ሄደ ነው አታየኝ አባቴ አለም ደስ እስር ቤት። አዎ አሁን መከራ የወለደውን ልንገር። ይሄንን ገዳም ወለደ 81,000 ሄክታር አለ። ግብጽ እንላለን ሁሉ ጊዜ። እኛስ አሁን የታመንኩበት ነገር ይገርም። አትለምኑ ራሳችሁ አምጡ ይሰጣሉ። ክብረ በዓልም ቢሆን 14 በጀታችን እግዚአብሔር ነው ለመባረክ 14 መስጠት ዘራይት ወኒት ዘራይት ፕሌስ። 35 ዓመት በኋላ ግን ሚዲያ ላይ ለመጀመሪያ ጊዜ ሊቀርቡ ተገኝተዋል። የዛሬ እንግዳችን ፈለገ ሕይወት አባ ተክለስላሴ ገብረ ሕይወት ናቸው። በምንኩስና ሕይወት 35 ዓመት ቆይተዋል። ከ35 ዓመት በኋላ ግን ሚዲያ ላይ ለመጀመሪያ ጊዜ ሊቀርቡ እዚህ በማንያዘ ወርሸቱ ግቢ ተገኝተዋል። የህይወት ተሞክሯቸውና የመንፈሳዊ እይታቸው እጅግ በጣም ያስደንቃል። ዛሬ ከእሳቸው ጋር ያደረግኩት ፖድካስት ለአብዛኞቻችሁ ችግር መልስ ይሆናል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮትንና ትምህርትን ማወቅ ከፈለጋችሁ ይህ ፖድካስት ለእናንተ ነው። እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁ። ኦፍ ካሜራ ስናወራ እንግዲህ ታሪኮትን እንዳልጠይቅ መንፈሳዊነት ትዝታ የለውም አሉ። ምን ማለት ነው? እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ተክለስላሴ ወይም ፈለገ ሕይወት አባ ተክለስላሴ ገብረ ሕይወት እባላለሁ። በመካነ ሕይወት ጮቤ ባታ ለማርያም አንድነት ገዳም አበምኔት ነኝ። ያው እንግዲህ ንግግራችን ስንጀምር መንፈሳዊነት ትዝታ የለውም ሲባል ያው ቅዱሳን አባቶቻችን በገድል በጾም ያሳለፉትን ታሪክ አቁተው ያ ተጋድሎ ያለፉትን የሚጽፈው ሌላ ሰው ነው። ሌላ መንፈስ ቅዱስ እግዚአብሔር አስነስቶ የአቡነ ተክለ ሃይማኖት የቅዱሳን አባ እንጦንስ ሁሉም ቅዱሳን የጻፈው በሌላ ሰው ነው እንጂ የራሳቸውን ተጋድሎ ጾም፣ ጸሎት የተቀበሉትን መከራ ሁሉ አይጽፉም። ስለዚህ እግዚአብሔር አምላክ ቅዱሳኖችን አስነስቶ የነዚያን ታሪክ ገድላቸው የጾሙትን የተቀበሉትን መከራ ይጽፋል። ከዛ አኳያ እኛም የኋላውን ረስተን እጃቸው ወደፊት እንዘረጋለን ማለት ነው። ስለዚህ ከዛሬ ይጀምራል እንጂ የኋላውን እንትን አይልም። እዚህ ነው ከዛሬ ነው የሚጀምረው። ነገ የኋላውን ረሳለን። ይሄ ወደፊት ነው የምንዘረጋው ማለት ነው። ስለዚህ ነገውን ደግሞ የምንቀበለው መከራም ካለ ደስታም ካለ ያው ያ እየተረሳ ወደ መቃብር ይኬዳል ማለት ነው። ከዛ በኋላ ትውልድ ታሪኩ የመሬት ላይ ያለው ነገር ያው እግዚአብሔር ባወቀ አስነስቶ እንትን ይላል ማለት ታሪኩን እንትን ይላል። በመንፈሳዊ ዓለም ውስጥ ብዙ ዓመት ኖረዋልና ትዝታም ቢሆን ግን በእኛ ቤተክርስቲያን አስተምህሮ የኢትዮጵያ ኦርቶዶክስ ተዋሕዶ መንፈሳዊነት እንዴት ነው የሚገለጸው? እንግዲህ ማስተማር መልካም ነው። ለማስተማር ምስጋና ይግባው። ከሁሉ ግን ራስን ማጽናት ይበልጠዋል። ማስተማር መልካም ነው። ለማስተማር ምስጋና ይግባው። ከሁሉም ግን ራስን ማጽናት ይበልጠዋል። ራስ ጸንተው የተወለዱ ደግሞ እንደ አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት ዋሻ ውስጥ በጸለዩ ጸሎት ነው የዘላለም ቃል ኪዳን የተቀበሉት። ሐዋርያነት ስራም ሰርተዋል። ያም እንትን አላቸው። ነገር ግን ማስተማር መልካም ነው። ለማስተማር ምስጋና ይግባው። ከሁሉ ግን ራስን ማጽናት ይሆን። በመጽናት ውስጥ የሚወለድ ነገር ነው። የዘላለም ቃል ኪዳን ይዞ የመጣ የብዙዎቹ ማለት ነው። ጸንተው በተጋደሉበት፣ በጾሙበት፣ አጽንዖ በያዙበት፣ ተፋልሶ በሌለበት በዚህ ውስጥ ነው። አንዳንድ የሕይወት አስተማሪ ነው። ለምሳሌ አባ እንጦንስ በነበሩበት ዘመን እኮ ሰማዕትነት ሊቀበሉ ሄደዋል። ክፍለ አይደለም አንተቺ ናት ተሰጠች ተብሏል ማለት ነው። እግዚአብሔር ቅድም ያነሳናቸው ጠቦቴን ጠብቅ፣ በጎችን ጠብቅ፣ አሰማራ ያላቸውን ነገር በመረጠውና በሰጠው ጸጋ ለካ ሲመርጥ ሲያጸና። አሁን አንድ አባት ሂድና አስተምር አላቸው። አይ እኔ አላስተምርም፣ ሄጄ ደግሞ ከእውቀቴ ብዛት ሄጄ ባስተምር ውዳሴ ከንቱ ይሆንብኛል ሲል እዚህ ላይ ትልቅ አጋንንት ነበር ጀርባው ላይ ማለት እሱን አነሳላቸው። ካነሳላቸው በኋላ በውዳሴ ከንቱ እንዳይዋጋቸው ትሁት ሆኖ እንዲያስተምሩ አደረገ። ስለዚህ እግዚአብሔር በፈቀደው ልክና በወደደው ልክ ሊያድነው የሚፈልገውን ሰው ያድናል። ስለዚህ ራስ ሲሰራ ሰው ራስ ነው መሰራት ያለበት። ራሱ ከተሰራ መስራት የሚፈልገውን ሰው እግዚአብሔር ይሰራል። ሳይሰሩ ግን አንዳንዴ እኮ ታሪክም ይሆናል። አሁን አንድ ሂስትሪ ታሪክ የተማረ ሰው ስለ ታሪክ ይተነትናል። በአንተ ውስጥ ህይወት መሰራት ክርስትና መሰራት ከሌለበት ታሪክ ይሆናል፣ ሌጀንድ ይሆናል።
ልበወለድ ተናጋሪ ነው ማለት ነው። እያጠቃቀስክ ትነግረኛለህ፣ አንተ ግን አልተሰራም። ስለዚህ አንድ ሃይላንድ ውሃውን ብትጠጣ ሃይላንዱን ትጥለዋለህ፣ ውሃውን ሰውነትን ያረካል እንደማለት። ስለዚህ መንፈሳዊነት ደግሞ በመሆን ውስጥ የሚገለጽ ነው እንጂ በመናገር ውስጥ የሚመጣ ነው። ስለዚህ ሂስትሪ የሚናገር ሂስትሪ ማስተማሪ ሂስትሪ ያስተምራል። የሚያጸና ነውን አባቶቻችን ጸኑ። ወዘይ ነቀው ሐሰሰው ተክቶ ነቅቶ የፈለገ ሰው ያገኛል። ስለዚህ ጽናትን ነው ያስተማረ ነው። ዋናው ጽናትን ነው። ጾም 40 ቀን እኮ ሲጾም እኛ እስከ 9 ነው 40 ቀን ሀብቱ ቴስት እንዴት ነው ቴስት የምታደርገው? አንተ ልብ ወለድ ነው ያዳመጥከው ወይስ ሞክረዋል? ስለዚህ የሰራውን እኮ ሰርተህ እየሰራ ነው መሆን ያለበት። ስለዚህ ፕራክቲካል አሁን አንዳንዴ ምንኩስና ፕራክቲካል እንጂ ልብ ወለድ አለ ቆም ስላደረገ ብቻ አይደለም እኮ ምንኩስናበት ፕራክቲካል ምንድን ነው? ማሪሳቅ የሚለው ፊልክሲሶስ የሚለው አረጋዊ መንፈሳዊ እነዚህ ፕራክቲካል ናቸው። እንዴት ይጾማል? እንዴት ወደዚህ ማዕረግ ላይ ትመጣለህ? ወደ ብቃት ማዕረግ ላይ እንዴት ይመጣል? ሀብቱ ቴስት ያን እንዴት ነው ቴስት የሚያደርግ ነው ወይስ እንደ ልብ ወለድ አዳምጠው ነው? ስለዚህ መጽሐፍ ቅዱስ በራሱ ማለት ነው ፕራክቲካል ነው። ስለዚህ እሱ ጾሟል ያን ዝም ብለህ ለ40 ዓመት አዳምጦ ከ9 እስከ 11 መጽሐፍ ነው ወይስ ደግሞ ማየት ሀብቱ ፕሩፍ እንዴት ነው? አባቶቻችን ጾሙ 40 ጾሙ እንደዚህ ጾሙ እንደዚህ ተጋደሉ እንደዚህ ዋሻው እንደዚህ መከራ ተቀበሉ ይላል። ዛት ኢዝ ትሩዝ ያ ትክክል ነው ትክክል አይደለም እንዴት ነው ያንን የምታረጋግጠው? አንተም ብጠይቅም መልስ የለም። ያረጋገጡ አባቶችን ደግሞ አይተናል። ዛት ኢዝ ትሩ። ስለዚህ መጽናት የሚወለደው መጽሐፍ ቅዱሳኖች አባቶች በማሪሳቅ ፊልክሲዮስ በአረጋዊ መንፈስ ሰርተውት ያለፉትን ነገር ካታለፈ ዛት ኢዝ ትሩ ያ ልክ ነው። አባቶቻችን ነንጦን ስነመቃስ በረሃ ላይ ተጋሉ ይጨርሱ ይራ የገጸሰብ የሰውን መልክ አላየንም ያሉ በ60 ዓመት የተቀበሉ እኮ አሉ። በ60 ዓመታቸው መልአኩ መጡ እና አባብል ብዙ ቅዱሳኖች መዘርዘር ይቻላል። ስለዚህ ይሄ ምንድነው ምንጩ አስኳሉ ምንድነው? የክርስቶስ ፍቅር ልቦናቸው ፍም ያፈም እየነደደ ሲል በዚህ በመዋቲ ስጋ ላይ ምን እየነገሰ ይመጣል? ነፍስ እየነገሰ ትመጣለች። ነፍስ መዓዛ መንፈስ ቅዱስን እየመገበች ይህን ስጋ እያኖረች ትመጣለች። ባለ 50 ሲመጣ እኮ ምሽግ ይፈርሳል አይደል? ጠዋት መብላት ትጀምራል አይደል? የነፍስ ምሽግ ፈረሰ። ደግሞ ጾም ሲመጣ የስጋ ምሽግ ታግለ አንድ ሳምንት ታፈርስና 11 ሰዓት ላይ ታመጣዋል። ይሄ ባህሪ እያደረገ ይኖራል። ስለዚህ አንዳንድ ገዳም ውስጥ እስከ ማታ መጾም ማክፈል እንደዚህ ያለ እንደዚህ አይነት ስርዓቶች አሉና እነዚህ ወደ መንፈሳዊ ተጠቀሜታና ወደ መጽናት የሚወለዱ ይሆናል ማለት ነው። ለምሳሌ አሁን ነገረ መንፈስ ቅዱስ አለ። አሁን ነገረ መንፈስ ቅዱስ ትሞቻለሽ፣ አትሞችም፣ ትሞታለህ፣ አትሞትም። ለምን ሞታለህ? አልበላውም። ኤርሚያስም ቢሆን በጦር ተወግቶ መሞት ይሻላል። ዮሐንስም ቢሆን የጋጃ ማር በልተዋል። ጴጥሮስም 3 ጊዜ ክደዋል። አንተም የእናትህን ጡት ጠብተሃል። ይበላይኩ ይሰተይኩ አልበላውም አልጠጣውም። ይሄኔ ደግሞ የነፍስና የስጋ ክርክር አለ። አትሄጂም ትሄጃለሽ። እንደ አልበላውም አልጠጣውም። ጾም ጸሎት ነው። የአንቺ ምግብ ጾም ጸሎት ነው። ጸሎት ዘዴ ይህን ያህል ዓመት በትቻለሁ አትሄጂም። የስጋና የነፍስ ክርክር ነበር ማለት ነው። ስሜ ኃይሌ ግዛው እባላለሁ። እንደዚህ ሪትሪቱ ላይ እንደዚህ አይነት ነገር አገኛለሁ ብዬ በጭራሽ አልጠበኩም። በቃ ኖርማል ነው መሰለኝ። ግን እኔ ሪትሪቱ በቃ ኮምፕሌትሊ በቃ ቀይሮኛል። ነው ሌላ ሰው ነኝ በእውነት። የሰው ልጅ እንደዚህ ይታደሳል። እኔ በእውነት በቃ ሌላ ሰው ነው የሆንኩኝ። በቃ በእውነት እኔ በህይወቴ ብዙ ነገር አይቻለሁ። ብዙ ነገር አግኝቼ የፈለግኩትን አግኝቼ ምናምን እንትን ብያለሁ። ግን እንደዚህ በህይወቴ ትልቅ ነገር ለእኔ የቀየረኝ ነገር እኔ እስካሁን አላገኘውም። ግን እንደዚህ ደግሞ ለራሴ ያገኘሁት ነገር የለም። እንደ ሌላ ሰው ማጋብዛለሁ። በጣም የምወደው ስጦታ ቢኖር ይሄ ነው። በቃ በጣም የምወደው ለእኔ የፈለገው ፎቅና ሌላ መኪና ከምሰጠው ይሄን ሪትሪት ብጋብዘው አይረሳውም። በጣም ሁሌ እንዳመሰገኔ ነው። በቃ ምን በቃ ከዚህ በላይ ምን የሰው ልጅ ስጦታ አለ? በቃ በእውነት ነው የምልህ። አመሰግናለሁ በጣም። ከዛ በኋላ ነው እንግዲህ በዚህ መሃል አነሰወጥ ነፍሱ ሰስጋው አባ ትርግ ነፍሱ አነሰወጥ ትርግ አባ ክቡር አልቦ ዘከማ ከብሎ ሰማያዊት ኢየሩሳሌም አሳረጋቸው ይላል። ስለዚህ በነፍስና በስጋ ስጋ መብላት፣ መጠጣት፣ መድከም፣ መተኛት፣ ማከል የነፍስ ጾም፣ ጸሎት ማለት የስጋቸው የነፍስን ባህሪ ገንዘብ አደረገች። አሁን ሰው ያጣው ነፍስን በስጋ ላይ ማንገስ ይህን ስላልቻለ ያነገሰ አሁን ምናቸው እንደ ተቺ እንዳታደርገኝና ሌላ ውስጥ እንዳልገበኝ። ስለዚህ የምታያቸው ነፍስ ስጋቸውን ያነገሱ ናቸው እንጂ ነፍሳቸውን በስጋቸው ላይ ባነግሱ ኖሮ የሚናገሩት በሰው ውስጥ ገብቶ ይሰራ ነበር ማለት ነው። በጣም አሁን አንዱ በኢቨን አሁን ባለው ቤተክርስቲያንም ያለው ትልቁ ችግር ዓለማዊነት ነው ወይም ስጋዊነት ነው። እንዲሁም አንዳንድ ሰዎች መዝሙራችንም ሲታይ
በቃ መልበስ መስቀሉ ራሱ ወርቅ ካልሆነ ትልቅ መኪና መንዳት፣ መብላት፣ መደገስ በቃ እግዚአብሔር ከኛ ጋር ለመኖሩ ማረጋገጫ የስጋዊ ነገሮች ሙላት ተደርጎ ይወሰዳል። እሱን እንዴት ያዩታል? መንፈሳዊ ምሮ ሲያጣ እይታው የተሰራበት የገባበት የምንኩስና ህይወት የገባበት የክህነት ስለት መንፈሳዊነቱ ከውስጡ ሲጠፋ ባለማዊ ነገር ይሸፈናል። የመነኩሴ ውበቱ ምንድነው? አቡጀዴ ነው እኮ። ከአቡጀዴ ሌላ ምን አለው? የሚቀበርበትን ይዞ ነው የሚሄደው አይደል? ሲመነኩስ እኮ ሞቻለሁ ብሎ ነው አይደል? ሰው አላወቀውም ሲመነኩስ። አንተ እኮ ትዳር ስትይዝ ልጅ ወልዳለሁ ብለህ ታስባለህ አይደል? ቤት እሰራለሁ ትላለህ፣ መኪና ገዛ፣ ልጆቼን አስተምራለሁ ትላለህ። ቢኮዝ ዓላማ ስላለ ማለት። ስትመነኩስስ እኖራለሁ ሳይሆን እኮ ሞታለሁ እያልክ ነው። ለሰው እኖራለሁ፣ ያንተ መኖር ለሰው። ጾምህ፣ ጸሎትህ፣ ተዋርዶትህ፣ ሁሉን ነገር እያንዳንዱ ከእርምጃ ጀምሮ እያንዳንዱ ከእያንዳንዱ ነገር ጥንቁቅ መሆን አለ። ስለዚህ እያንዳንዱ እግዚአብሔር የሰጠን ነገር አለ። ሰጠን ላይ ከሄደ ያው እግዚአብሔር ምንም የከለከለን ነገር የለም። መለየት ግን እንችላለን። አሁን አንዳንድ ሰዎች ከቤተ ክርስቲያንና ከሃይማኖታቸው ከእግዚአብሔር ይርቃሉ በሰው ምክንያት። አንድ የበግ ለምድ የለበሰ ተኩላ ይመጣና በሃይማኖት ሰበብ በቃ ለአንድና ለመጨረሻ ጊዜ ከቤተ ክርስቲያን ያረቃቸዋል። ይህ ሃይማኖት ስተት ነው ይላሉና እንደው መለየት እንችላለን። አንተ የቆምክበት ነው እውቀት። አይደንቲቲ ምንድን ነው? ዋትስ ዩር አይደንቲቲ? ዋትስ ኦርቶዶክስ? አየህ መጀመሪያ እኮ ቤትን በደንብ ማወቅ አይደል? ቤትን ካወቅ ማን ነው ሁይዚ ምን ሊሰብክ ይችላል? ምን ሊያስተምር ይችላል? ኢቫሉዌት የምታደርገበት እጅ ላይ ሚዛን አለ ማለት። ቤትን ካላወቅ ሌሎቹን ማወቅ እኮ አይችልም። ኢቨን በቤተ ክርስቲያን ሆኖ የእውቀት ማነስ ካለ እንኳን ምን እንደሚናገር ልትለይ አይችልም። ችግሩ እኮ አሁን ያስተምረኛል ያልኩት ሰው የሚያጠፋኝ ከሆነ አሁን አንድ ሰው ቤተክርስቲያን ሲሄድ ወይም መጽሐፍ ሲያነብ ለማደግ ብሎ ነው። ግን እዚህ ጋር የሚያስተምረው ሰውዬ አሳሳች ከሆነ ወይም የሚሰብከው ሰውዬ አሳሳች ከሆነ ወይም የንስሐ አባቴ ትክክሉን ካልነገሩኝ እንዴት ነው መለየው ነው? ይሄ ነው እንግዲህ አሁን መጀመሪያ በየአጥቢያው በየአካባቢ ያለውን ማነው ትክክለኛ አባቴን መለየት ይፈልጋል። ምናልባት አንድ ከዝም ብሎ ብዙ እውቀት ሳይኖረው የመጣው ሰው ተሰምቶ በንስሐ ተነክቶ ይመጣል አይደል? ስህተት ውስጥ ሊወድቅ ይችላል። ስለዚህ እንደዚህ አይነት ሊፈጠሩ ይችላሉ። አጋንንት ያው ውጊያውም በዛው እኩል ስላለ ማለት ነው። ስለዚህ ይሄ መቼም እግዚአብሔር አንዳንዴ እንደውም በልኩ ጠብቀዋል ወይ አባቶች በልኩ ጠብቀው ወጣቱ ተይዟል ወይ ስንል ያው ብዙ አይነት ነገሮች አሉ። እየሰፋብን የሚሄድ እንትን ይሆናል። ነገር ግን እንደነዚህ አይነቶች አሉ። ያው ብዙ የገጠመኝ ከጀርመን ሁሉ እኔ ጋር ይመጣሉ። እንደዚህ በቃ መጥፎ አጥማቂ ሄዶ ሌላው እንትን ብሎ በቃ በጣም የማይነገር ከቤተ ክርስቲያናችን ውጭ የሆነ ነገሮች እንደዚህ የሚገጥምበት ጊዜ አለ። ስለዚህ እንግዲህ አንዳንድ ሲገጥም እንግዲህ ምን ለማለት እንደሚቻልም አላውቅም ማለት ነው። ግን የአጋንንት ውጊያ አለ። እኔ አሁን በተለይ ብዙ ነገሮችን ሳይ የሰው ጠላት ሰዎች ላይ በጣም ጠንቅቆ የሚዋጋ ሰይጣን እንዳለ ለምሳሌ አንድ ነገር ልንገር። አሁን በጸበል ውስጥ ስለ ጸበል ልንገር። እሺ አጋንንቱ ለፈለፈ ምናምን ይባላል አይደል? ይሄ በጣም ስህተት ነው። ትልቁ አጥማቂው መጀመሪያ ሲጮህ ማስለቀቅ እንጂ ማዳመጥ አይደለም። ምን ተናገርክ ምንድነው ብሎ ማዳመጥ አይደለም። ስለዚህ ካዳመጠው ጠንቋይ እንደመጠየቅ ማለት ነው። ስለዚህ ልቀቅ ካለው ሌላ ሰው ገሌ የሚለውን ነገር የሚያነካካው ነገር አይኖርም ማለት ነው። ሰው በቃ በስላሴ ስም ገዝቻለሁ በሐዋርያት ቃል ገዚህ ልቀቅ ከተባለ ይለቃል። በቃ ካለቀቀስ ጾም አለ፣ ማክፈል አለ፣ 2 ቀን ማክፈል አለ፣ 3 ቀን እንዲያከፍል ማድረግ፣ ከዛ በኋላ እንዲጾም ማድረግ፣ እንዲሰግድ ማድረግ ይለቃል። ያው እነሱ ያውቃሉ። አንድ ሰው ይጮህ ከጮህም ከአንድ ቀን በላይ ይጮህ ዋናው ማስለቀቀው መሰለኝ። ቢኮዝ ለምን አጠምቃለሁ እንዲጮህ ነው ሁሌ እንዲጮህ ሂድ እኮ እዚያ እንትን ብትል እዚህ ምን ሁሌ ሰው ማርያም ዛሬም ነገ ማርያም አቃጠለችኝ ማርያም አቃጠለች ዳር ጆኪንግ ለማርያም እንትን ለማመድና ከውስጥ ማርያም በኋላ ትወጣለች። መናፍቅ ትሆን ከዛ ማን እዛ ጋር ሰው ቆሞ ልቀቅ ማለት አለበት። ልቀቅ ካለቀቅ አለቀም ከዛ 3-4 ቀን ማሳደር ነው እንጂ በቃ ሳይበላ ማሳደር
ይሄ እሳት ይሆንበታል። ቤቱ እሳት ይሆናል። በጾም እሳት ይሆናል። የዛን ጊዜ ይለቃል እንጂ ካለ ጾም ይላል እኮ ካለ ጾም ጸሎት እኮ የሚጥል ነው እኮ። ይሄ የሚጥለው እኮ በጾም በጸሎት የሚወጣው በስጋ ስግ ሆኖ የሚናገረው አጋንንት ብቻ ዛር ብቻ ነው። ምንድን ነው ዛር? የዛር መንፈስ ግን አሁን በጣም ብዙ ሰዎች ጋር ይህን ነገር አስተውላለሁ። በጣም 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 የዛር መናፍስት ሀገሩን እንዳለ እየበጠበጡት ነው። ዓለምን ሁሉ እየበጠበጡ ምንድን ነው ፍላጎታቸው? ለምንድን ነው እኛን የሚፈልጉ? አይ ማለት ያ እንግዲህ ያው ዲያብሎስ ከወደቀ በኋላ ከነነገዱ ወድቀዋል። እንደየባህሪው ያጥራል ማለት ነው። እንደየባህሪው ቡዳ አለ፣ ጋንንት አለ፣ ጂኒ አለ፣ ጠቋር አለ፣ ምናምን አለ ምናምን እንደየወገናቸው አይደል የወደቁት። እንደየወገናቸው በተሰጣቸው ስልጣን ስራ ይሰራሉ ማለት። ግን አሁን ሰው እኮ ትናንትና መጽሐፍ ቅዱስ ላይ የሐዋርያት ስራ ነበር የተነበበው ቅዳሴው ላይ እና አንዲት የሆነ መንፈስ ያለባት ሴት የምታተርፍ ነበረች 16 ይመስለኛል እና በመጥፎ መንፈስ እየሰራች ታተርፍ ነበረ ምናምን ከዛ ፈወሷት ምናምን ነገርና ውስጤ ምን አለ እንደዚህ የሚያደርጉ ሰዎች ይኖራሉ አይደለም። እሱ አሁን ምንድን ሐዋርያት ስራ ላይ የጥንቆላ ስራ የምትሰራ ነበረች እና ስለ ወንጌል እነሱ የሚያስተምራችሁን ትክክል ናቸው ስሟቸው ትል ነበር። እሷ ላይ ያለው ግን የስህተት መንፈስ ነው። ግን ዊትነስ እያደረገች ምስክር እየሰጠችው ስለ ወንጌል በጎነት ድህነት ነው። ግን እሷ ላይ ነበረው መንፈስ ስህተት መንፈስ ስለነበረ እሷ ላይ ያለውን ነገር ዞር ብሎ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አወጡት። አሁን እንደዚህ አይነት መንፈስ አለ አይደል? በየጸበሉ ንስሐ ገቡ ቢሉ የለም ሴቶች አሉ እኮ በየጸበሉ አሉ። እንደዚህ አይነት መንፈስ ማለት ያው እንደዚህ ዛር መንፈስ ቢኮዝ ሐዋርያት የሚያስተምሩትን አስተምሮ ምን ትል ነበር? ትክክል ነው እነሱን ስሟቸው ስትሄድ ደግሞ እዛ ጋር ታሟርታለች። እዛ ቤተሰቦቿ ጋር ተወረደ። ሁሌ እንደዚህ ሲጨቀጭቋት አንድ ቀን ለእነሱ እየደገፈች ነው ጥሩ ነው ማለት ነበረባቸው። ነገር ግን የአጋንንት ስብከት ስለነበረ ዞር ብለው እሷ ላይ ያለውን ነገር ሲያመጡባት ከዛ ለእንትና የምታስገኘውን ገቢ አባረሩት ማለት ነው። ስለዚህ እንደዚህ አይነት መንፈሶች አሉ። ከአሁን ጸበል ላይ ስትሄድ ንስሐ ገብተሃል ሴቷም ትላለች፣ ወንድም ይልሃል፣ ማንም ይልሃል። የአጋንንት መንፈስ ነው። ታዲያስ እሱ እንዴት አሁን ልክ እንደዚህ ሐዋርያት ስራ ላይ እንዳለው ነው እኮ በቃ ሴት ብላ ወይም ደግሞ አንድ መንፈስ ያደረባት ብላ ንስሐ ገባ ስላለ አትገባም። አንድ ካህን ቢል ግን ንስሐ ገብተሃል ወይ እንደዚህ ብላ ራስን ሳንክቲፋይ አድርጋሉ ይቀድሳሉ እንደዚህ ብለው የክርስቶስን ብላ አስተምረ ወደ ንስሐ ታመጣዋል። አግባቡም ያን ይመስለኛል። ራስን ሳንክቲፋይ ማድረግ ምን ማለት ነው? ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ስለ ሳንቲፊኬሽን አውርቷል አይደለ? ውስጥን ስለማጽዳት እነሱ እንዲጸዱ እኔ ራሴን አጸዳለሁ ብለዋል። እና ይሄ በጣም ጥሩ ነገር ይመስለኛል። ራስን ሳንቲፋይ ማድረግ ምንድነው ጥቅሙ? እኮ አሁን ትልቁ ነገር በቀደሰው ሰውነት ላይ ኃጢአት መንገስ የለበትም። ይህን ሰውነት ቀድሷል አይደል? የክርስቶስ የራሳችሁም አይደላችሁም በዋጋ ተገዝታችኋል። በዋጋ የቀደሰውን ሰው በኃጢአት ቢወድ በንስሐ ይወለወላል፣ በንስሐ ይሰነገላል ማለት ነው። ስለዚህ እግዚአብሔር ወልዶ ብቻ አልተሆነንም፣ ከማህፀን እንስሳም ወልዶናል ማለት አንድ ወልዶ ቢሆን ሁላችንም ሟች ነን። ጴጥሮስም አይኖርም፣ ጳውሎስም አይኖርም። ሁለቱም የተወለዱት ከማህፀን እንስሳ ነው አይደል? ከተወለዱ በኋላ ነው እንደውም ትልልቅ ስራ ይሰራል። የዓለም ብርሃን በምድር ያሰርከው በሰማይ ታሰረ የሰጣቸው ንስሐ ሳንክቲፋይ አደረጉ። በምንድን ነው? ንስሐ ገቡ፣ አነቡ፣ አለቀሱ ማለት ነው። ስለዚህ እግዚአብሔር ማህፀን እማትመክን ማህፀን ሰጠን ማለት ነው። ወልዶ ብቻ ቢተወን እንሞታለን። እማትመክን ማህፀን ስለሰጠን ከንስሐ ማህፀን እንወለዳል። በኃጢአት ይወድቃል፣ በንስሐ ይነሳል። በኃጢአት ይወድቃል፣ በንስሐ ይነሳል። በተነሳበት ሊሞታ ይችላል፣ ወይ ደግሞ በወደቀበትም እንደዛው ሊሆን ይችላል። ስለዚህ አንደኛ 24 ሰዓት አለ መሰለኝ አይደል? ከ24 ሰዓት ውስጥ 10 ታውጣለህ። ስንት አለን? 2 ሰዓት ከ40 የለንም? 2 ሰዓት ከ40 አለን ለእግዚአብሔር። 21 ሰዓት ከ20 ደግሞ የስጋ ነው። አሁን ቁጭ ብለን የምትሰራው የስጋ ነው። 2 ሰዓት ከ40 ደግሞ የእግዚአብሔር ነው። ይህን አትስረቅ፣ 10% አትስረቅ። ሰዓት ከሰረክበት ራሱ ሌባ ነህ ማለት። ስለዚህ 2 ሰዓት ሰዓት ውስጥ አንድ መጸለይ አለብህ፣ በወዳውን መስገድ አለብህ፣ መጾም አለብህ። ያችን ሰዓት እግዚአብሔር የምታስበው የዛን ጊዜ የስጋ እንትን ይባረካል፣ ሀሳብ ክንዋኔ። ስለዚህ ሰዓት ራሱ የሰዓት አስራት አለ ማለት። አንተ ምንም የለህም፣ ምንም ከሌለ ግን 2 ሰዓት ከ40 አለ። ስለዚህ ይህን አትንካ ማለት ነው። ስለዚህ ሳንክቲፋይ የምታደርገው እነዚህን ሁሉ በመጠበቅ ይህን ስጠብቅ ስጋ ሁሉ እጅ፣ እግር፣ አይምሮ ሁሉ ነገር ይባረካል ማለት።
የንስሐ እውነተኛ ትርጉም ምንድን ነው? ብዙ ሰዎች ለምሳሌ ንስሐ ይገባሉ ይወድቃሉ፣ ንስሐ ይገባሉ ይወድቃሉ። አንድ አይነት ነገር በቃ ይወድቃሉ። አሁን ንስሐ መነሳት መውደቅ ያለ ነው። ያው መቼም መጽሐፍ ብዙ ይናገራል፣ ገዳማዊት ብዙ ይናገራል። አሁን 2 ሰዓት ከ40 ዶንተች እንዳትወርቅ ከፈለክ ይቺን አትንካበት፣ ይቺ የነፍስን ነገር አትንካ። 2 ሰዓት ከ40 በደም 252 መስገድ አለብህ። ስንት ሰግዳለህ አንተ? በቃ ይሄ ነው። ጅብ ትሰራለህ። አዎ በቃ ሰርቀሃል ማለት። በቃ ስንት መስገድ አለብኝ ማለት ነው? 252። ዋው! ለምን 3 ሲባዛ በ12 3 ሲባዛ በ12 36 36 ሲባዛ በ7 252። የገዳማውያን 350፣ የመነኮሳት የባህታውያን 550። ስለዚህ አንተ ይህን ሰርቀ እንዴት አትወድቅም? ትወድቃለህ። በቃ ስትሮንግ አትወድቅ። ግን አሁን ክሊርሊ 2 ሰዓት አሁን ከዛሬ ጀምረ እስከ ትንሣኤ ድረስ ባለው ጊዜ በሚሰገደው ቆመ ሰግደ 200 መጀመሪያ ስግደትን ስገድ፣ ስጨርስ ዳዊትህን በስመ አብ ዳዊት፣ ከዛ ውዳሴ ማርያም፣ አርጋኑን እነዚህን ጨርስ። አንብቦት ደግሞ የሚላል ማንበብ ሪድ። አሁን እኛ ችግር አታነቡ፣ ሪድ አታነቡ። ምን መጽሐፍ ነው? መጽሐፍ ቅዱስ አሁን አንተ አንብባል ከመጀመሪያው እስከ መጨረሻው። አዲስ ኪዳን አንብቤያለሁ። አዲስ ኪዳን ጨርሻለሁ። ቢጊኒንግ ከመጀመሪያው አንብቦት። ለምን ጸሎትም ሲጨርስ እኮ አትሊስት 1 ሰዓት ማንበብ አለብህ። ምንድነው ቱ ዘ ቢጊኒንግ ከፍጥረት 4 ምዕራፍ 5 ምዕራፍ እንደዚህ እያልክ እስከ ራእይ ድረስ። ከዛ አንድምታ ትርጓሜ ምን ስትል ሙሉ እውቀት ይኖራል። ሰባኪው የቱ ጋር እንዳለ ታውቀዋለህ። የዚያን ጊዜ ሰባኪው እዚህ ጋር ይሄ ማለት አለ። ራስህ ከሰባኪው ስብከት ታወጣለህ። ስራዬስ ስለሚሉ ሰዎች 2 ሰዓት ከ40 4 ሰዓት ነው እኮ ያለ። 2 ሰዓት ከ40 ለምን ትነካብህ? የነፍስን ሰዓት ለምን ትነካለህ? ኑሮ፣ የቤት ክራዩ፣ መንግስት 21 ሰዓት ከ40 ከሰጠ 21 ይሁን ትራንስፖርቱ ካሞን እግዚአብሔር ይህን ከጠበቅ 21 ሰዓት ከ40 ይጠብቃል። በአንድ ልብስ ይሞቃል። ጠዋት የጎረስከው እስከ ማታ ያቆያል። ሙሉ ጤንነት ይሆናል። ቤት በበረከት ይሞላ፣ በሰላም ይሞላ። ጤና የተሸከምከው ሀሳብ እኮ ቤት ይራገፋል። ይህንን ሰርቀ እንዴት ይሙላ? ቤቱ ሁሉ ቀዳዳ ያፍጦ ይጠብቃል። አሁን እኮ ሰው ኢንተረስት የማይሆን ብዙ ጊዜ ኢንተረስት ነው እኮ ፍላጎት 1000 ብር ሲኖርና 20 ብር ሲኖር ኢንተረስት ይኩላል። 20 ብሩ 2000 ስታወጣ ላትፋው ብትል አጨርስም። 18000 አጨርስም። ኢንተረስት ራሱ ትንሽ ነው። በቃ ለብሰህ ይሞቅሃል። አንተ አትቀይርም እስከምትባል ድረስ ማለት ነው። አለዛ ለብሰህ ትጥላለህ። ለይሃም ቤት በገባ 10 ሻንጣ አለ ልብስ። የልጆችም ይሁን ስንት ጫማ እንዳለ ወይ 40 ጫማ አለ። አነሳሳሪ ወጪ ነው። ኤግዛክት ታይም ልጆቹ አልጠየቁም። ልጆች አሉ አይለኝም። አላገባህም። ጋረን ዳረባካች እሱ ጋር እንመጣለን። ግን ምንድነው አሁን እኔ በህይወቴ የግል ልምዴ ወደ እግዚአብሔር መቅረቤ በረከት አግኝቻለሁ። አዎ ለምሳሌ የገባኝን ነው ምሎ 200 ብር እኔ ቀኑን ሙሉ ልታውለኝ ትችላለች። እና ሰዎች ምንድነው የምታወራው? ሌላ ግሬ ነው የምትምሩ እንደ ምናምን ነገር ይሉኛል። እንዳሉት በቀን አንዴ መብላት፣ ያውም ደግሞ እኔ ሬስቶራንት አለኝ። ድሮ ከቤተክርስቲያን አስቀድሼ ወጥቼ ምግብ የሚርበኝ ሰው ነበርኩ። አሁን እዚህ ቦሌ መካከል ላይ ቤተክርስቲያን ወጥቼ በጣም የሚጣፍጥ ምግብ ነው የምንሸጠው። ያንን ስበላው በጣም ትንሽ ነው የሚያስፈልገው ለመኖር። በቃ በጣም ብዙ ገቢ አለኝ፣ ግን ለእኔ ለመኖር የሚያስፈልገው እንዳሉት እቺ ልብስ ለብሼ እኔ 1 ወር ብቆይ ምንም ችግር የለብኝም። አልሳቀቅም፣ አልፈራም። አዶንት ኬር። እና አሁን ያ ውስጤ ላይ ያለው ደስታ ወክ አደርጋለሁ። ከዚህ ተነስቼ ብፈልግ ወደዛ ወደ ጃክሮስ እጄ ወክ እያደረኩ ደስ ይለኛል። ልጠይቅህ፣ በምን አስጠበቀው? በእግዚአብሔር ቸርነት። በቃ ስራውን ጨምርበት። በእግዚአብሔር ቸርነት ስራውን ጨምርበት። አባባሌ ገብተዋል። በእግዚአብሔር ቸርነት ከሆነ ቸርነቱ እስካሁን ጠብቀዋል፣ በበረከት አቆይተዋል። ትንሽ በልተህ ትጠግባለህ፣ ትንሽ ለብሰህ ይሞቅሃል። እቺን ደግሞ አፕላይ አድርግ። አሁን እግዚአብሔር ቸርነቱን ከሰጠ አንተ ደግሞ ስራ ይፈልግብሃል ማለት ነው። እውነት ነው። ስግደቱን ይፈልግብሃል፣ ማንበብን ይፈልግብሃል። ያችን እስካጁል ማድረግ አለብህ። ቆሽ ይህን ግል ጠይቀው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ሲናገር እግዚአብሔር መንፈስ ነው፣ የሚያመልኩት በመንፈስና በእውነት ያመልኩታል ይላል። አሁን የስግደቱ ጥቅም ምንድን ነው? ጂምናዚየም ትሰራለህ? ጂም ለምን ትሰራለህ? ሰውነቴን ያስተካክለዋል። አሁን ይህ ስጋ
ለኃጢአት እንዳይገብር ይጠብቀዋል። በውዳውን እየሰገድ ስትመጣ አንደኛ በሽታን አጋንንት እዚህ ሰው አሁን አንድ ታሪክ ልንገርህ። አንድ አባ እንጦንስ የሆነች ሴት አዩና ማታ አንድ ቀፎ ንብ አጋንንት እዚህ ላይ ተሸክማለች ማለት ሲያዩ ይህ ሁሉ በስባ እስቲ ወደ እኔ ነው ብሎ ጸለዩ። ከአንድ ቀፎ ተነስቶ እሳቸው ላይ መጣ ማለት ነው። ወይ መጣችሁ፣ እንዴት ባላችሁ፣ ሰላም መጣችሁ አሉና አመድ ነሰነሱና እንትን ማለት ጀመሩ ማለት ነው። መስገድ ኧረ እንሂድ አይ እንግዳ አይደላችሁም እንዴ ትንሽ ቆዩ እንግዳ ናችሁ ኧረ አንድ ቤት ከሳት ቆዩ ምናምን ኧረ ኡፍ ሁሌ ሰው ሲሰግድ ነፍስ ጋም ትሰግዳለች ማለት ነው። ነፍስ ሐሴት ታደርግ ብርት ጽድልት እየሆነ ትሄዳለች። ለምን ያደረችበት ስጋ ለአምልኮቱ ሰግዳለች ማለት ለተቀበለው መከራ። አሁን 252 እኮ ያልኩ 36 ጊዜ ወድቆ የተነሳበትን እንድታስብ ነው። 252 ጊዜ ብለው በቀን 7 ጊዜ ወድቆ የተነሳበትን በየ7ቱ ሰዓት ያው ማሰብ ስላለበት ማለት ያን ስታስብ ነፍስ በስጋ ላይ እንትሆናለች ጽድልት እየሆነ እየነገሰች ትመጣለች እና የስጋን እንትን ታርቀዋለች ማለት። ስጋችን መቼም ለብዙ ነገር አይናችን ያስባል፣ ልባችን ያስባል፣ ጆሮአችን የሚሰማው ነገር አለ። እነዚህን ሁሉ ግራጁዋሊ እየጠበቡ ኢንተረስት የምንላቸው እያጠበቡ ነፍስ በስጋ ሐሴት የምታደርግበት በስጋም ጭምር የምትደሰትበትን ነገር እንትን ትላለች ማለት። ስለዚህ ግራጁዋሊ አባቶቻችን ይህንን በፍትሐ ነገሥት ስራ ሰርተዋል። አሁን ጸሎት ምን ይጸለያል? ከዚህ ይጸለያል። ሕማማት ሲመጣ ይሄ ይጸለያል። ይሄ ከዚህ ጋር ይገናኝ። በጣም ብዙ ትንታኔ ያለ ራሱ ሰኞ ለምን ይጸለያል፣ ማክሰኞ ለምን እያንዳንዱ ትንታኔ ያለው ማለት ነው። ስለዚህ የሰራ ዓለም ለእንግድነት ዘመን ውበት ነው። ምን ለእንግድነት ቺን ዓለም ለትንሾቹ ያኛውን ለብዙዎቹ ለቺን ዓለም ለብዙዎቹ ነው የፈጠረው። ስለዚህ እንቁ አድርጎ አይደል የፈጠረን። እኛ አሁን ጨው ናችሁ አይደል ያለ ጨው መሳ ለዓለምን የምናጣፍጥበት ይሄ ክርስትና ያወታችን ትህትና እንዴት ይነግሳል? አለዛ እኮ እንትን ነው የምትሆነው ቦክስ ምናምን ነው የምትይዘው። ስለዚህ ስግደት ሲኖር ግን ትሁት ትሆናለህ፣ ትዕግስተኛ ትሆናለህ። እነዚህ ነገር መንፈሳዊ ነገሮች በዚህ ሰውነት ላይ እየሰለጠን ይመጣል። ለምንድን ነው ኦርቶዶክስ ላይ እግዚአብሔርን ማግኘት በጣም ከባድ ነው? ስገዱ ይባላል፣ ጽሙ ይባላል። አይደለም፣ እግዚአብሔርን ማግኘት በጣም ቀላል ነው። መሰራ ስለሚፈልግ ነው። ካልተሰራ አታገኝም። እግዚአብሔር ደግሞ በህይወት ውስጥ የሚናገር ነው እንጂ እንደዚህ በህልም የሚናገር አይደለም። ግራጁዋሊ ኢላይፍ ይናገራል። በህይወት ውስጥ የምታገኛቸው አሁን አንዳንድ በዚህ ተባርክ ያለው የምትላቸው ነገሮች አሏል። በእኛ አሁን በራሴ ብነግረን የገዳም ስመጣ ቤተክርስቲያን አብኖ ድሪም ቱ ቢልድ ሞናስትሪ ማኤም ጥሩ ሆኖ መጨረስ ብዬ ነው። በዚህ ትራክ ውስጥ ይሄ ሁሉ ነገር አሰራኝ ማለት ነው እንጂ ቤተክርስቲያን ገዳም መገደብ ራስ መቆም ራሱ ቬሪ ዲፊካልት። ራስ ጸንቶ መቆም ለምን ገዳም ውስጥ ያለውን ቻሌንጅ ስለምናውቀው ማለት ነው። ስለዚህ ያን ሁሉ ባህሪ ችሎ ያን ሁሉ እንትን መከራውን ችሎ ታግሶ እንትን በዚህ ምክንያት ግን ከቤተክርስቲያን የሚርቁ ሰዎች አሉ። አንዳንድ ቤተ እምነቶች ላይ በጣም ቀላል ነው። በቃ ጾም የለም፣ እግዚአብሔር በቀላሉ ይገኛል። ሰው አይከብድበትም። እግዚአብሔር በገኘ 40 ቀን እና አባ በሆር በአፍንጫቸው ተደፍተው 40 ቀን ጸልየው ናላቸው በአፍንጫቸው ተወደ ወዳጄ ተነስ የተባሉ ማንም ክርስቶስን ያገኘው በእኛ አስተምሮት ውስጥ በመከራ ወዚት ኤቲንግ ኤንድ ድሪንክ 40 ቀን 40 ሙሴ 40 ቀን 40 ላይ ጾማል እና እንትና 40 ቀን 40 ብዙ ቅዱሳኖች ከክርስቶስ በኋላ ቀለዋል የሚሉት ከክርስቶስ በኋላ ቀለዋል በሙሉ እዚህ እኮ ባህታውያን ገዳማውያን እኮ የተመሰረቱት ክርስቶስ ካረገ በኋላ የተፈጠሩ ቅዱሳኖች አይደሉ? እነዚህ ሁሉ ከበላይ ኩሰተይኩ እሱም ፍለጋ ነው እኮ እሱ ሞቶልኛል ተሰቅሎልኛል ኖ ያስኬድም እንዲህ ያ ፍቅር የገለጹበት እኮ አሁን አባ አቡነ ገብረ መንፈስ ቅዱስና አባ ሳሙኤል አባ አንበሳ ሶስቱ መጡ ይላል። ሁሉም በአንበሳ ነው በክተዋል። በአንበሳ ነው የመጡት። አባ ሳሙኤል ዘዋልደባ፣ አባ አንበሳ አዘሎ። እነዚህ መጥተው ግን አቡነ ገብረ መንፈስ ቅዱስን ለማግኘት 7 ቀን ነው የጸለዩት። አቡነ ገብረ መንፈስ ቅዱስ ለማግኘት ሰውን ነው እኮ ጻድቁን ለማግኘት አፍተር 7 days ከ7 ቀን በኋላ ግን ለመጣችሁ አንተ እንደዚህ ለመባረክ መተን ያው ምናምን ብለው ሲሉ ያንተ አንበሶች መጥቶ የኔን አንበሶች በሉ ትፈዋሉና አስተፏቸው እስከ ማታ ወሩ ይላል። ከዛ እንደዚህ ብሎ ሄዱ። ከመዝኑ ወትረ ተአውር እንደዚህ ነው ወይ በጊዜ ፈቀድኩ ወሐሰስኩ ይሄዳል።
አየህ ብቃት። እነሱም እኮ በአንበሳ ነው የመጡት፣ በቅተዋል። ከዛ በኋላ ፋኑኤል ያመጣላቸው ነብስ ከሰጧቸው በኋላ ስጋዊ ፍቃድ ጠፋላቸው ይላል። ስጋዊ ፍቃድ ምንድን ነው? መብላት መጠጣት አቆሙ እንጂ እኮ እነሱም በሳምንት ወይም ቅጠል እንደዚህ መቅበሳቸው አይቀርም። ግን ይሄ ሁሉ ቆመላቸው ይላል። ለቅዱሳን እንኳን የሰጠውን ክብር ተመልከት። ስለዚህ አቡነ ገብረ መንፈስ ቅዱስ 7 ቀን ባል ከመዝን ወትረ ታውር እንደዚህ ነው ሁሌም በጊዜ ፈቀድ ከዋሰሱ ይላል። በቃ እጃቸው እንደዚህ ያለው ወደ ላይ ወጡ ፋኑኤል ይዞ ይሄ ሁሉ አለ። የብዙ ቅዱሳን ታሪክ ከመጽሐፍ ቅዱስ መጥቀስ እንችላለን ወይ? አሁን ብዙ ሰዎች የሚያደርጉት ነገር ይኖራል። አሁን እኛ ለምሳሌ እንረዳለን። የአቡነ ገብረ መንፈስ ቤተክርስቲያናችን ውስጥ የተባረኩ ብዙ መጽሐፍቶች አሉ፣ ብዙ አባቶች አሉ፣ እንማራለን። አንዳንዱ ሰው ደግሞ የለም ከመጽሐፍ ቅዱስ ብቻ ነው እስቲ የሚሉት ነገር አለ። ይሄ የራሳቸውን ታሪክ ያለማወቅ ይመስለኛል። እኛ የራሳችን ፊደል አለ፣ አደባክ ሕገ ልቦና አለ፣ ስትመጣ ሕገ ኦሪት አለ። ቤቱን የማያውቅ ሌሎች ቢጠይቁ ለዛስ ኦኬ ኦኬ እኔ እንድ ሲዘላለ ከእንትን መጥቶ በስንት አመናችሁ አልኩት። በ13 ቢሊቭ ኢን ጂሰስ ክሪስት። እናንተ ፓጋን በነበራችሁበት ጊዜ አምሶሪ አባ ብዙ ሀገር ዞር ያለው ግን በቃ እንደዚህ አይነት ቢኮዝ ታሪክ አለ፣ ማንስክሪፕሽን አለ፣ ፊደል አለን። በቃ በፊደል ቁጭ አንብቦ ካልተረዳ አንድ ሰው ሃይማኖቴ ነው የፈለገው ቢል እነ ሉተር እንትና የመጡት እነሱ እኮ ምንም ባልነበሩበት ጊዜ ነው። የዓለም እኮ ምንም ባልነበረበት እግዚአብሔር እንደውም ሙሴን እኮ ሌላ ህዝብ ላይ ሊሾመው ሲለው እኛ ላይ ነበር የሚሾመው። በቃ አይተው እኔ ብሎ ባይቆም ኖሮ ማለት ነው 400 እስራኤል ፊት ባይቆም ኖሮ ሌላ እኛ ጋር ነበር የሚሾመው። ቢኮዝ ከ900 ዓመት በኋላ እንደገና ተማርከው ደካምናን ተቆሲ ወደኛ መጣል። ሶ የተጻፈ ነገር አለ። አንበበ ጠይቀ ኢንቨስት አንተ ዩኒቨርሲቲ ትገባለህ አይደል? ለምን እንደምትማረው ለማጥናት አይደል? ለምን አትገባም? እዚህ ታዲያ ቤትን ለምን አታ አይደንቲቲን እኮ ማወቅ ነው እንጂ ራስን ቤትን ሳታውቅ ስለ ሉተር ወይ ስለ ማን ስለከኛል እሱን እንዴት ነው የምናመጣው? አሁን ግራ ይገባኝ። እኔ አሁን ሁሉ ጊዜ ቤተክርስቲያን በሄድ ቁጥር ያስገርመኛል። እንደርሱ ያለ አባት ባገኘው ቁጥር ያስደንቀኛል። ቤተክርስቲያን ውስጥ በተለይ ሁሌ የምናስቀድሰው ቅዳሴን ባየው ቁጥር ይህንን ኢትዮጵያን እንዴት ነው ሊረዱ የሚችሉት? ይህን ኢትዮጵያውያን እንዴት ሊያውቁት ይችላሉ? ወንጌሉ ሲነበብ ቅዳሴው ላይ ያለው ስርዓት ምን እንደሆነ እዚያ አፍንጫቸው ላይ ያለውን ነገር እንዴት ነው ማየት የሚችሉት? እኔ እንግዲህ አሁን ወደ መጨረሻው ዘመን ስንመጣ አሁን ቴክኖሎጂ የሚያግዛችሁ ነገር ያለ ይመስለኛል። አሁን በጣም ብዙ ነገር ቴክኖሎጂ ያግዛል። እጃችሁ ላይ ነው ያለው ወንጌል። አሁን ጥያቄ መጠየቅ ጥያቄ የሚመልስ አለ። ምንድነው ጂፒቲ ነው ቻት ጂፒቲ ምናምን በቃ አንዱ ከውጭ መጥቶ ጠይቀ ጣቀጣቀረ ነገርና ምንድነው አንተ እለዋለሁ እንዴ በቃ እጅ አሁን በመጨረሻው ዘመን በየቤቱ ወንጌል ይሰበካል ነው። እኛ ደግሞ ፍሪደም እኮ ስትል ዝም ብሎ አይደለም። ነፃነት እኮ በጸሎት የመጣ ነው። እስራኤል እኮ ጸሎት ቢኖራቸው እስራኤል ለዘላለም ትኖር ነበር አይደል? ሕገ እግዚአብሔር ይጠብቁ ስላልጠበቁ አርኮብ ደካመናንተ ወደኛ መጣ፣ ሕገ ወንጌል መጣ፣ ስርዓት መጣ እና በጊዮርጊስ ዘጋስጫ እኮ ሄደው አይደል እንዴ ነገረ መለኮት የጻፉት ኢን 6th ሴንቸሪ የት ሄደው የነ ዮሐንስ አፈወርቅን የነ ቅዱስ ኤጲፋንዮስን የነዚህ ነገረ መለኮት ሚስጥረሰ የጻፉበትን ዘመን ተመልከት። ጀንግል በነበረበት መንገድ ባልነበረበት ዛንተ ውስጥ ምን ያህል በመንፈስ ልቀው የአንዲቲ ዲግ አውት አድርገው በትነው ጽፈዋል። የተጻፈውን ግን አንተ ማላ ነበር። በስማ እያነበብኩት ነው። እግዚአብሔር ይመስገን እያስገረመኝ ነበር። እዛ ላይ የጠቀሷቸው ሰዎች ከመላው ዓለም እያደረጉ እነሱ እንዲላሉ እኛ እንዲንላለን እኛሱ እንዲላ ግራ ገባኝ። ያን ሞመንት ተመልከት። ከ100 ዓመት በፊት እኮ አዲስ አበባ ጫካ ሳር ቤት ነው ያለው። እዛ ድረስ ሄደው ነው እሳቸው አይዶን ነው መንፈስም ሊሄዱ ይችላሉ። ስለዚህ ይሄ ነው መንፈሳዊ አእምሮ የምንለው። ይሄ ነው የቅድም ያነሳው ነገር። አሁን በልጭልጩን አይደል ከላይ የሚለብሰው ነው። እነሱ ግን በመንጥቀው ሄደው ዮሐንስ ወንጌልን ብትን አድርገው ነው የጻፉት። ነገረ ክርስቶስ ድህነት የሚገኝበት የክርስቶስ የባህሪ አምላክነት ይህንን የበተኑበት እንትን በዛ ሴንቸሪ ብዕርና እንትን ፍቀው፣ አንተ ግን ወረቀትና እስክሪብቶ ምን ስንት ነገር አሁን ስም እየነካካ እየጻፍክ አታናግረኝ ባል። ስለዚህ አሁን ጉጉቱን እንዴት አሁን የትልቁ ጥያቄ ካብት ወደ ራስን ጉጉት ራስን እግዚአብሔር ይመስገን አትታየው። እረኛ ባልሆንክበት ቦታ ላይ እረኛ ትሆን። እረኛውን
እግዚአብሔር ይስጠን ነው። ለምሳሌ አቡነ ሺኖዳን ስትመለከት፣ ሀቢብ ጊዮርጊስን ስትመለከት የግብፅን እንትን ፈልቅቆ ብቻውን አሎን ታግሎ እንዴት እንዳወጣ ተመልከት። አቡነ ሺኖዳ ደግሞ በዛ ሞት ከትርምት ከጸሎት ከአስተምሮት ጋር የከፈሉትን እንትን ከዛ በኋላ የበረደውን ነገር የምታየው ነገር አለ። ግን በጣም የሄዱበት ብዙ ዲቴል ስለማላውቀው ማለት ነው። ነገር ግን እግዚአብሔር በአንድ ሰው ማዳን ይችላል እና ሞመንቱ አባባል አሁን አንተም ሁላችንም እኮ እንታመማለን። ለምን ይሆናል? ህመም እኮ አለ። ግን እግዚአብሔር ሪዝነብል፣ በነገሮች ሁሉ ሪዝነብል። አንተ አሁን የታመምክበት ነገር እሱ ሪዘናብል ነው። እግዚአብሔር ምክንያታዊ ነው በነገሮች ሁሉ። አሁን አንተ ስለ ቤተክርስቲያን ታመማል፣ ይሄ አይመለከትም ቢለስ አይመለከትም እንትን ጠብቅ ይለ ምንድነው ነው አንሰራተው። ሰው ግን አሁን የኔ ጥያቄ የእግዚአብሔር አይንና የሰው አይን ይለያያል። አሁን እኛ ሀገራችንን ስናይ ለምሳሌ አንድ ምሳሌ ኤልያስ በቃ ብቻዬን ቀረው ተዋለውና ተቆጭ 7000 ሰው አለ በቃ ያላየው እንትናን ቀባው አለ። አሁን ምናቸው አይደል? ለምሳሌ ዮናስ አለ። ዮናስን ተመልከት። ሂድ ስበክ ላጠፋ ነው አልሰብክም። ኦፖዚት ነው። እንደዚህ የሚል የለም እኮ ያው ሰዓት ሊወርድ ነው የሚል ያለው ዛሬ ንገር ቢባል ሰዓት ከሰማይ ሊወርድ ነው መሬት ልትፈነዳ ነው የሚለው እንጂ ያለው ሂድ ንገር ብያለሁ የሚለው እንኳን። ዮናስ ግን ኦፖዚት ነው። ይሄ ትልቅ በህይወቴ ውስጥ ከሚያስደስተኝ ነገር በቃ ኦፖዚት የሚል አንተ ሚልና አሁን ሰዓትን ተሄደው ሊወርድ ነው እንጂ የምትለው አይ አንተ መሐሪ ነህ ብለህ በዚህ ጋር አትሄድም። ስለዚህ እግዚአብሔር እይታውና እግዚአብሔር ሐሳብ አናውቀው፣ የማዳኑ እንትን አናውቀው። አሁን ውስጥ የምትታመምባቸውን ነገሮች ሁላችንም እንታመማለን። አሁን አንገበግብም። አሁን ያውሉ ጊዜ እንኳን ያንገበግባል ያ ረመጥረውና እሱ ይከደና ግን እስቲ እንደው እግዚአብሔር ባህሪ እግዚአብሔር ማን ነው ይባል አቃለው በቃል አይገለጽም። ግን እንደው እንዴት ልንገልጸው እንችላለን? አምላካችን ማን ነው ይባል ብዙ ሰዎች እኔ ሰው በህይወት ውስጥ ነው እግዚአብሔር። አሁን አንዳንዴ ሰው በጸሎት እግዚአብሔር ይጠይቃል፣ እኔ እግዚአብሔር አይጠይቀው ነው እና ምን እንዴት ነው የምጠይቀው? አንተ ሰርቶ እንዴት ትጠይቀዋለህ? ዘንበለን ሳለምነው የሚሰጠን አምላክ ነው። አንተ መች ነው የተፈጠርከው? ሰው አዳም የተፈጠረው መች ነው? ዛሬ 8 አይደል? ነው መች ሰኞ ማክሰኞ ሰኞ አይደለም። ይመልስልኝ። አዳም መች ነው የተፈጠረው? ዓርብ ነው። አንተ አሁን ፍራይዴ ላይ መጨረሻው ላይ ነው የተፈጠረው። አሁን ፍራይዴ ነሰሲቲ ፈጠረለት። ስታርቲንግ ሳንዴ ነሰሲቲ ምን ይፈልጋል አዳም? ይሄን የሚበላው የሚጠጣው የሚለብሰው ሰርፕራይዝ የሚያደርገው ኤቭሪቲንግ ኦን ፍራይዴ ነው። ኮስችን አጥቶ ነው ኮስችን መለስኩልህ። አሁን ጌት ማይ ፖይንት። እንደዛ ከሆነ አሁን ወደ አንተ አሁን ፖይንቲንግ ካላገኘ ማብራሪያ ገብቶኛል። አስፈላጊውን ነገር ሁሉ ሰጥቶት ፈጠረው፣ በስተመጨረሻ ፈጠረው። ጥያቄው ግን ደግሞ ነፃ ፈቃድም ሰጥቶታል። ግን ሳለምነው የሚሰጠን አምላክ እንበለን ሳለው ይውፍቶትና ሳለምነው የሚሰጠን አምላክ ነው ይላል። በጣም ጥሩ። ቆይ እሺ፣ እንደዛ ከሆነ አሁን ደግሞ ሌላው ላይ ለሙሴ በፊትህ ሕይወትና ሞትን አስቀምጫለሁ አንተ ግን ምረጥ ይላል። እና አሁን ሰዎች ይሄ ምርጫ እንዴት ገባ? አንተ ልጠይቅ። ይሄ ምርጫ የገባበት ለምንድን ነው? ከወደቀም በኋላ ነው። ስለዚህ ከወደቀ በኋላ ከገባ በኋላ ሎ ሰጠው ገባ በወርቅ የሰጠው ስለወደቀ ሎ ሰጠው። ሎ ሲሰጠው ሎ ይሄ ነው፣ ውሃው ይሄ ነው፣ ይሄ ነው። ሎ ባይኖር ኖሮ እሳት እናንተን እኮ አስፈልግ። ስለዚህ አሁን ሳይለምንን እንዳይሰጠን ራሱ እኛ በነፃ ፈቃድ መጠየቅ የለብንም ወይ ነው መጀመሪያ? ለንሳለሁ ምንድን መሻታቸው ምንድን ነው? አሁን አንተ የምትለምደው አንድ ነገር አለ፣ እግዚአብሔር ደግሞ የዘረጋልህ ነገር አለ። የዘረጋልህ ይቤግ አንተ ሌላ ነገር ትለምናለህ። እኔ የሰጠው ነገር ይሄ ነው። እዚህ ግብንቱ ይሄ የሰጠው ይበቃለው ካል የሰጠውን ነገር ለመቀበል ነው እንጂ ሰው መዘጋጀት ያለበት ያልሰጠውን ነገር መለመን የለበትም። እኛ ደግሞ ልመናችን ብዙ ጊዜ ፈቃዱን አንጠይቅም። ሁሌ እንኳን የምንጸልያት አቡነ ዘበሰማያት ላይ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን ይላል። ግን እኛ ብዙ ጊዜ እቺ ነገር የሰማይ ፈቃድ ምንድን ነው? ሰማይ ፈቃድ ሰማይ ፈቃድ ቅድስና ነው አለ። ቅድስና ነው ወደ በመላእክት ሕይወት ውስጥ መኖር ነው። ስለዚህ በሰማይ እንደሆነ ስንል ቅዱሳን መላእክትና ኪሩቤልና ሱራፌል የሚኖሩት ነው። በመዋቲ ስጋችን ውስጥ እችን እንኳን ጠብቀን እንድንኖር ፈቃድልን ነው። ለስጋ የሚያስፈልገን በየጊዜው ይሸጣል። ቢኮዝ አንተም በማህፀን ሲቋጠርና ወደዚህ ዓለም ሲያመጣ እህል ውሃን አዟል። ምንም እንትን የለው። አንድ ታሪክ ልንገር። ጠንቋይ ጋር ብትሄድ ማን ነው ስሙ? ማን ይዘዋል? ማን ያዘዋል? እድሜው 85 ነው ሊል ይችላል።
ሊገልህ ካወቀ ማለት ነው ሊነግር ይችላል ሴጣን። ስለዚህ እግዚአብሔር በማህፀን ነፍስን ሲቋጠር በ40 በ80 ቀን እድሜ ይናገራል። ስለዚህ ያውቃል ሴጣን። አቡነ ባስልዮስ ታወቀ ጠንቋይ ጠሩ። ሲጠሩት ያ ጠንቋይ በጣም ተደሰተ። በቃ ሊቀ ጳጳሱ ጠራኝ ምናምን ብሎ ማለት ነው። በመጠቆል መች ሞታለሁ አለ። አንተ ዓርብ 9 ሰዓት ትሞታለህ አለ። እንዴት አወቀ? እሳቸው በማህፀን ሲቆጠሩ ሲነገር የሰማ ሴጣን ለሱ ነግሮታል። ትክክል ብለሃል። እሳቸውም ደግሞ ከመላኩ 9 ሰዓት ትሞታለህ ተዘጋጅ ብሏቸዋል። በቃ እንግዲህ ጥሩ ብለሃል፣ ግን እኔ እችን ቀን ባልፍ ምን ታደርጋለህ አለ። እችን ቀን ብታልፍ እኔ መጽሐፌን ቀዳድጄ ክርስቲያን ሆናለሁ ነው። ሰራዊት ጌታ እግዚአብሔር እስራኤል ቅዱስ የባሪያን ጸሎት ሰምቷል። ያቺ ቀን አለፈች። ያ መጽሐፉን ቀዳደድ ክርስቲያን አደረጉና ከዚያ በኋላ ስለዚህ ምንድነው በድላችን ውስጥ እግዚአብሔር የጻፈ ትራክ አለ ማለት ራስ አፕቱ ዘግሬድ የሚል ትራክ አለ ማለት። በዚህ ትራክ ውስጥ በረከትን 2 ሰዓት ከ40 ስንጠብቅ ጤናችን ይጠብቃል። ጸሎታችን ምድራዊ መልአክ ሆነን የሰማይ ዜጋ ምድራዊ መልአክ ሆነን እንጨርሳለን። ስለዚህ የእንግድነት ዘመን በምን ይዋባል? የእንግድነት ዘመን አሁን ክርስቲያን 2 መንግስት አለው። አንድ መንግስት በዚህ ዓለም እንግዲህ ምናምን ወላልደው ምናምን አንድ መንግስት አይታችኋል። እነ ሰለሞን አንድ መንግስት አይተዋል፣ ወልደዋል፣ ፈጥረዋል። አሁን ያንን ነው የሚወርሱት። ያ ዕድሜ አይገድበውም፣ ይሄ ዕድሜ ይገድበዋል። 80 90 ነው ዕድሜ ይገድበው፣ ያ ግን ዕድሜ አይገድበውም። ስለዚህ ክርስቲያን 2 መንግስት አለው የሚባለው በዛኛው መንግስት ለዘላለም ይኖራል። በዚህ ዓለም እያለቀሰ ይመጣል፣ በዛ ዓለም ዝም ብሎ እንደ መላእክት እያመሰገነ እግዚአብሔር ጋር ያሉ ሰዎች ሲጎዱ አያለው። አሁን እግዚአብሔርን የሚሉ ሰዎች ቅን፣ ደግ፣ ቤተክርስቲያን የሚሄዱ የማይሰርቁ መልካም የሆኑ ሰዎች በምድር ላይ ሲሰቃዩ ይታያል። በረከት ጸጋ። አንድ ታሪክ ልንገርህ። አንድ ሴትዮ ታለቅሳለች፣ በጣም ታለቅሳለች። አንድ አባት ተጠቅሞ ምን ሆነሽ ነው የምታለቅሽው? እንደዚህ የምጠቆመው አስጨረሷል። ከዛ ምን ሆነሽ ነው እንደዚህ የምታለቅሽው? አባቴ ምንም አልጎደለብኝ፣ ልጆቼ ጤነኛ ናቸው፣ መበላው አለ፣ ባለቤቴም ጤነኛ ነው፣ ገንዘብ አለ፣ ኑሮ አለ። ረሳኝ እና ምንም ህመም የለ ምን የለ፣ ረስቶኝ ነው፣ ሊረሳኝ ነው። ጤናማ ስለሆነ ትዳሯ ጥሩ ስለሆነ ልጅ ስላላት በቃ ረሳኝ። ለካስ ይለምናል፣ ለካስ በሽታው ይለምናል። ስለዚህ በክርስትና ውስጥ መከራው ነው እንጂ እንትን የሚለው ደስታው አይደለም። መከራው ጸጋ አለው። ይሄ በመሰቃየት ውስጥ የሚገኝ እና እነሱ ያውቃሉ። ያው እኔ ማረሚያ ቤት ያው የወረድኩበትን ታውቃላችሁ። እኔ የታሰርኩ መነኩሴ የታሰረ ነው አይደል? አዲስ ነገር የለም። እሺ ዝም ብሎ መሄድ ነው። ምን በቃ ሲወለም በትለ ምን ነው ሲታሰሩ እግዚአብሔር ጋር እንደምን ነው የት ሄደ ነው አታየኝ አባቴ ዓለም ደስ አራይተው አባ ባልወጣ አሁን ቢያስረኛ ጥቼ ነው የሚያስረኝ በታሰርኩኝ ይላል። አስተማርኩ አዛ ስንቴው 4 የገደለ አልገደልክም። አቦርት የሚያደርግ እኮ ስንት አለ። ስንት አቦርት የሚያደርግ ሽንት ቤት የሚጥላላል። በጥይት ነው የገደል ስንት 2 ንስሐ እዛው ስግደት እዛው ስንቱን አቆ ቤተክርስቲያን እዛው አነጹ እንዴ ያለ ሰላም ገዳም አደረኩት። ተማሩ ሰዎች በቃ በጣም ደስ ይላል። አንደኛ ግሬት የማይሄድ አሁን እኮ እዚህ አሩጦ አመጡኝ። አንተ ጋር አሩጦ አመጡኝ። ዛሬ እንደው አስለፈለፍከኝ። እኔ ምን እናገራለሁ ብዬ ነበር። የተደበቀው ወጣ እናንተ። ስለዚህ መከራው አሁን መከራ የወለደውን ልንገር። ይሄንን ገዳም ወለደ። 81,000 ሄክታር አለን መሬት። እንደ ገዳሙን እኮ ብታይ አታውቀውም። እኛ ሚዲያ ላይ ስለማንወጣ ነው እንጂ እንደኛ ገዳም ከተከዜ ገዳም ይበልጣል እኮ በጣም። እንግዲህ ከዛ ከባዶ ነው ከስክራች ነው መታሰሩ። ግን እንዴት ማለት እንዲያስብ ያደረጉት አካባቢ ሰው ለምንኝ ምን ብሎ እኑና ገደሙልኝ። ትሰጡኛላችሁ መሬት? አሁን መሬት እንሰጦታለን። ትሰጡኛላችሁ? በቃ መሬት ካገኘው ለቤተ ክርስቲያን አተርፋለሁ ብዬ ነው እንጂ የራሴን እንትን ለመገንባት አይደለም። በቃ መሬት ካገኘው ለቤተ ክርስቲያን ርስት ነው ያችን ማቆየት ብዬ ገባው። ግራጁዋሊ እያሰፋን አብረ ጎርጎርዮስም ገደሙሎት አሉ አሉ። ከማረሚያ ስወጣ ትንሽ ባክግራውንድ ያውቃሉ። ከዛ በቃ ይኸው ገደሙልኝ። ስንት ጊዜ ነበር የታሰሩት? 9 ወር። እሰይ ትንሽ ነው። ኧረ አንድ ቀንም በጣም ብዙ ነው። ግን በጣም ደስ ይላል፣ በጣም ደስ ይላል እስር ቤት። አዎ ለመሰለ መታሰር እንትን ቴስት ታደርገዋለህ ስሜቱን። ለካስ እንደዛ ነው። አለማዊ ሰው ያስጨንቀዋል። ለእኔ በጣም ደስተኛ ነው። ዋ በቃ ሌሊት እኮ ሁሉ ቁጭ ብሎ ነው የሚያድረው። 80 ሰው ቁጭ ብሎ ያድራል። ያስተምራሉ። ምን እንቅልፍ ቤት አለው? እንትና አለ ሲያወራ ብቻውን። ከዛ ተኛ። እግዚአብሔር ያውቃል።
እየሄድኩ በየእንትኖንት ማለት ጸሎት ሌሊቱን መቆም በቀርፍ የተለወጡ ልጆች አሉት። ግን ከዛ በነበሩ እንደ ሁለት ጥያቄ መመለስ አለባችሁ ነው ማለት አንድ የታሰረ መጠየቅ ኦን ሰንዴ እየሄዳችሁ መጠየቅ እውነት ነው። ፌስታል ዳቦ ይዛችሁ እግዚአብሔር ማረሚያ ቤት ከተጠየቀ ሰው ማረሚያ ቤት ሆስፒታል አሁን ሆስፒታል አንዷ ጋር ብትሄድ 30 ብስኩት ምናምን ኦሬንጅ አለ። አንዱ ደግሞ በአይኑ የሚንከራተት አለ። ያን እግዚአብሔር ማለት ምንድነው መርፌ ያገኘ ምን ገዛ ምን ያስፈልጋል ብትል እንደው ለስላሳ ግዛልኝ የሚላል እቺ ከሁለት ሰዓት ከምናምን ያለውን ደቂቃ ለዚች ማዋ ከዛቸው አንሳት ከዛችኛው አይ አትንጋ ዶንተሽ አትነካ ለመሰለ እሑድ አለ ሌሊት እንሳለን ጸሎትን እንጨርሳለን ሰዓታት ትቆማል ቅዳሴ አፈን ትሽራለህ ከዛ ሆስፒታል ቤት ከዛ እስር ቤት ብሄድ እሑድ ነፃ ነህ። እሑድ አንድ ያው የራሱን አስራት ነው እኮ አትነካውም። የስጋ ስራ አይሰራም። ስለዚህ እሑድ ይህነስ ያ ስማ አይነካም። አለዛ ወይም ከሰረከው ነው የምትሰጠኝ ከሰረከው ነው የምትሰጠኝ አስራት ነው። አሁን ብዙ ሰዎች የሚሰጡን ከሰረቁት ነው። አንድ ምሳሌ ልንገርህ። ወሬ ያበዛው ኧረ ጥሩ ነው አባ አንዱ የሆነ ሰው አስራት ይሰጣለሁ አለ። አይ አስራት ሁሌ ቁጭ ከምትሰጠኝ እሑድ ማሽነሪዎች አሉ። እሑድ ማሽነሪ የሚሰራውን የነዳጅና የሰራተኛ ክፈልና ተርፍም ስጠኝ አልኩት። በቃ እንደውም ይሻለኛል አለ ማለት ነው። አንድ ጥሩ አባት አሉ እሳቸው ናቸው። ከዛ እሑድ ለካስ የተሰራው ወደ $40,000 ተሰርቷል። እሑድ ተሰርቷል ማለት እሑድ አይሰራም ነበር ሰራ በዛለ ወደ $40,000 ተሰራ ማለት እንትን ነው ኮንስትራክሽን ሮድ ኮንስትራክሽን እንግዲህ ያቺን 40,000 ለወስድ ነው ሰራተኛ አንተም ብሎ ማለት ኧረ አይሆንም በቃ ከሰረከው ነው የምትሰጠኝ ከሰረከው ከአስራቱ ላይ ማለት ነው። ስለዚህ ብዙ ሰው የሚሰጠው the right money to the right place አይደለም። that's why አሁን ቺቲንግ አሁን ገዳም ላይ የምታስቀምጠው ነገር የትም አይሄድም። ሌላ ጋር ግን እጅ ይገባበታል። ስለዚህ ትክክለኛው ገንዘብ ትክክለኛ ሰው አስራቱን በትክክል ቢያወጣ ተከዚህ ድዝንት ቤቅ አትለምድም ቤተክርስቲያን። ለምንድን ነው ግን እግዚአብሔር 10% ስጡኝ ያለው? ለምንድን ነው ባንሰጠውስ? አሁን እኮ እሱ አልቀጠለም። አሁን መንግስት ያቀጥሏል አይደል? የቤት ኪራይ ቀጥሎባል፣ ጡረታ ቀጥሎባል። እግዚአብሔር ግን ያኔ ለሙሴ የተናገረው 10% ነው። አሁንም 10% እሱንም አልጨምረም። አንተ ግን ከእችኑ ለመስጠት እንትን እያለ ነው። አንድ ነገር ልንገርህ። እሺ ማነው የክርስትና ስም? ሰይፈ ገብርኤል። አንተ አሁን የነፍስ አካውንት አለ የስጋ አካውንት አለ 10,000 አለ ከስጋ አካውንት ውስጥ እሱን ታወጣለህ አይደል? ማንም አይነካበት። ስለዚህ 100 ብር ሰጠ የነፍስ ሰይፈ ገብርኤል አካውንት ውስጥ ነው የሚገባው። at the end of the day ወደ ህይወት ፍጻሜ ሰይፈ ገብርኤል ነው ሲሉ አንዱ አካውንቱን ይባላል። እዛ አካውንት ውስጥ ጾም አለ፣ ጸሎት አለ፣ ስግደት አለ፣ ምጽዋት አለ፣ ታመመ ጠይቀዋል፣ ታሰረ ጠይቀዋል፣ ጎብኝቷል። go to the hell go to the paradise ምን አገባሁን አንተ ገብቻ እኔ ልስጥ እንጂ ከፈለገ ይብላም ለምን ትገባለህ እዛ ውስጥ? ስለዚህ ጾም ሩፋኤል ይመዘገባል። ሩፋኤል መዝገቡን አንተ እንጂ እናንተ ሩፋኤል ነው መዝገቡ። እሱ ነው የሚገልጠው። ስለዚህ እያንዳንዱ የነፍስ አካውንት አለው። የጾም ካጾ የጸለይ ካጾ የከልከብተ እንደውም ይላል እኮ ከ10ቱ ቃላት ኦሪትና 6ቱ ቃላት ወንጌል መልካም ሰርቶ መልካም ሆኖን አውቆ ባይሰራት ኃጢአት ሆኖበታለች። ስለዚህ ቤተክርስቲያን መሄድ ሲገባ አልሄድም ገሌና ይቸካል ኃጢአት ሆኖበታል። ፋታዊ ዘየማንስ እስቲ እሷም በስተመጨረሻ በ11ኛው ሰዓት አስራት አልሰጠም። ቤተክርስቲያን የምትለውን ነገር ያድርጋ አላውቅም። ብቻ ግን በስተመጨረሻ ተዘከረና ጊዜ በውስተ መንግስት ተከስልሃል። በአንድ ሰዓት የሚገባ 16 ሰዓት ማታም የገባው ሰው እኩል ዛሬ ኃይለኛ ሰው ገጥሟል መሰለኝ። በስተመጨረሻ እኩል ምን አንተ ምን አስቀናህ አለ እኮ እሱ። እኔ ጠዋት ወጥቼ ያንተን ከፍያለሁ እና እንደዛ ነው። ሰይፈ በጣም ይገርማል። አሁን እቺ ትልቅ ትምህርት ያስተማረች ለመከራ ጸሎት ይደረጋል። ምክንያቱም እኔ በህይወቴ ምን ተማርኩኝ? መከራ ሲመጣ እግዚአብሔር ጋር በቃ ልመናይ አንዴ ቢዝነስ ላይ የሆነ ነገር መጣና 3 ወር ሙሉ በቃ ከእግዚአብሔር ጋር ሆንኩ።
3 ወር ሙሉ ጠዋት ጸልያለሁ፣ መሳሳት ጸልያለሁ። አንድ ነገር ልንገርህ፣ አንኳኩ ይከፈትላችኋል። ይሄ ውሸት ነው እንዴ? ወንጌል ላይ ምን ጆሮ ሰርቶ እንዴት ታንኳኳለህ? እንድታዳምጥ እኮ አድርጎሃል። እንዴት ነው የምታንኳኳው? አንተ አሁን እዚህ ቤት ስትገባ ታንኳኳለህ አይደል? አንተ እንድትሰማ ነው። እሱ እኮ ጆሮ ሰርቶልሃል። እሱ ምን ለማለት ነው ያኛው ቃል የተጻፈው? እና ማንኳኳት ትክክል አይደለም ማለት ለምን ነው? ለምን ጸሎት አድርግ ነው። ጸሎት እንድታደርግ ነው እንጂ ምን ይሄን ስጠኝ እኮ አይደለም፣ ስጠኝ አይደለም። እሱ የሚያስፈልግን ይሰጣል፣ ግን ጸሎት እንድታደርግ ነው። አንኳኩ ይከፈትላችኋል፣ ለምን ይሰጣችኋል። ምን እንግዲህ ፓጃሮም ልኮ ለምን ትችላለህ? የማይገባ ነገር ለምን ትችላለህ ማለት ግን ለእያንዳንዱ ነገር ለምን የምታገኘው ነገርና ዝም ብሎ የሚሰጥ ነገር እኮ ነው። የቱ ይበልጣል? ለምን የሚሰጥ ነው ይኪፒድ ትይዘዋል። ዝም ብሎ ከሰጠስ ይዟል ነው የምታደርገው። ኦክሲጅኑ ነው። ስለዚህ በቃ እንትን ትላለህ። ስለዚህ አንኳኩ ያለ ዲቮት አድርግ እንድትለምን እንደሚሰጥ ያውቃል። እንደሚሰጥ እንድትለምን በቃ ያንን ይህን ስጠኝ ይሄ እግዚአብሔር ለምኖን ይሰጥ በቃ በዛ ውስጥ ብለስ ይቃል እግዚአብሔርን ታመሰግናለህ። ስለዚህ ይሄ ማንኳኳቱ ሀብቱ ፕሬ እንድታደርግ ነው። አንድ እኔም ከህይወት የተማርኩት ለምሳሌ ወደ 40 ምንጭ ሪትሪት እንወስዳለን ሰዎችን። አንዳንዶቹ በጣም ውድ ብር ከፍለው ነው የሚሄዱት፣ ሌሎቹ ዝም ብለን በነፃ እንወስዳቸዋለን። የከፈሉት ናቸው በትክክል የሚማሩት የሚሰሙት የሚያደርጉት። በነፃ የወሰድናቸው ሊያስቸግሩ ይችላሉ፣ ዝም ብለን ስለሰጠናቸው ማለት ነው። እነዚህ ግን ፈልገው ነው ብር አውጥተው ከፍለው የሄዱት ማለት ነው። እና አንዳንድ ጊዜ እግዚአብሔርን የናቅ ነው እንደ ጠቅላይ ሚኒስትር እንደ ፕሬዚዳንት በጋርድ በምን በኃይል የሚገኝ ቢሆን ኖሮ ይሄኔ በቃ የቀበሌ መሪ እኮ እንዴት እንደምናካብድ እኮ አንድ እኮ የከተማ ከንቲባ ከተባለ በቃ ማናደርገው ፕሬዚዳንት መጣ ሲባል የሀገራችን መንገዱ ይዘጋል። እግዚአብሔርን ግን በነፃ እኔ ሰሞኑን የሰራሁት አንድ ቪዲዮ ነበረና ትውልዱ ይጨነቃል። ቤተክርስቲያን ደግሞ ሲጋ ቅዳሴው፣ ዜማው፣ ዕጣኑ አንድ ካህን መጥቶ ዕጣን እንዲህ ሲያደርግ የማሸተው ነገር ሳልከፍል በነፃ ጸበሉ በነፃ ያን የመሰለ ጥዑም የሆነ ዜማ ምርጥ ዲያቆን በነፃ ወንጌሉን በነፃ ሳልከፍል እዚህ ከተማ ውስጥ ደግሞ እጨነቃለሁ ዝም ብዬ በነፃ ናና ተብዬ ማለት ነው። ወይም ደግሞ ከፍዬ ጠጥቼ ወይም የሆነ ኮንሰርት ቦታ ሄጄ ሰክሬ ያብዳለሁ። እና ያሉት ነገር በጣም ገብቶኛል። እግዚአብሔር አንኳክተን ስንጠይቅ እኛም ዋጋ ይኖረናል ማለት ነው። ዲቮሽን እንዲፈጠር ገባ። ዝም ብሎ የሚሰጥህና ያን በቃ ጸልይ ነው እኮ አንኳኳ ማለት ጆሮ ሰጥተዋል። ለምን ታንኳኳለህ? ለእግዚአብሔር እንዴት ታንኳኳለህ? እንድታዳምጥ ጆሮ ፈጥሮልሃል። የፈጠረን እንድታዳምጥ ፈጥሮልህ ለእሱ እንዴት ታንኳኳለህ ነው። እንደ ሰው እንዴት ታንኳኳለታለህ? እንደ ሰው አታንኳኳ፣ በመሻት ነው በውስጥ። ስለዚህ ምንድነው ጸልይ ነው፣ ዲቮት አድርግ በቃ። ስለዚህ ሲሆን ይሄ ይሆናል። ይሄ ክፍል አሁን አንድ አባት ናቸው መሰለኝ በጣም ይጾሙ ነበር። በጣም ሳምንት ያድራሉ፣ እጅ የታጠቡበት ነችን ጠጣሉ። ግለጽልኝ ስለ አባ ጊዮርጊስ የገለጽከውን ግለጽ፣ እውቀት ጽዋ ይዛ መጣችን። እቺ ክፍል አለች፣ ይሄው ጽዋው ይሄው እንትን ኡራኤልም ይዞ መጣ፣ መልአኩ መጣ። እቺን ወደድኩልህ። እሱ የሚለምነው ምንድን ነው? እውቀት። የአባ ጊዮርጊስ ዘጋስጬ ቅዱስ ያሬድ እንዴት ነው የገለጽ? ግለጭ። ሳምንት እያደረ ነው ታችና መጨረሻ ያው ተገለጸ። ይሄ ለአንተ አልተገባም፣ ተገባው ለነሱ ነው። አንተ እቺን ወደድኩልህ፣ እቺን ይዘህ ከኔ ጋር ትገባለህ አለችው እመቤታችን። አዎ ይሄ ነው። ጸሎት ግን እንዴት ይጸልያል? አሁን እሱ ጸሎት እድገት አለው፣ በራሱ እድገት አለው። አሁን ሜዲቴሽን የምትለው አለ። ሜዲቴሽን በአንድ አይመጣም። ኤጅ ኦፍ 20 ምናምን እነዚህ ውስጥ በጣም እንትን ናቸው። አሁን የውሸት ሜዲቴሽን ይሆናል። ትንሽ እድሜ እየገፋ ሲሄድ ሜዲቴሽን ግራጁዋሊ የሚወለው እንደ ገዳማዊ ህይወት ማለት ነው። እንደናንተ ደግሞ ሀሳባችሁ በብዙ ነገር የታጨቀ ስለሆነ ማለት ነው። ይህንን ለማውጣት መጀመሪያ መስገድ ይፈልጋል ሰውነታችሁ። በቃ ለምን አሁን ንፋስ ሲነፍስ አታግለው ማለት ይለብሳል፣ ወደ አይዲያ ይመጣል። ልክ ጸሎት እንደዚህ ስትል የስቱዲዮ ይመጣል፣ ፋይል ይዞብህ ነው የሚመጣው። ልክ ለጸሎት ስትቆም እሱ ፋይል አይደለም እሱ ነው ፋይል ይዞልህ የሚመጣው። አጋንንቱ እነዚህ ፋይሎች ይዞ ይመጣል። አንዱን ይሰጣል፣ አንዱን ይስባል፣ አንዱን ይመልሳል። ይሄኔ አሁን አንተ ህሊና በእንትን ይመታል፣ በሞገድ ይመታል። ከዛ ጸልየዋለሁ እንዳልጸለይኩትም ምናምን ቁጭ ታደርጋለህ። ማንኛውም ወጣት የሚመከረው ነገር ማንኛውም ወጣት መጀመሪያ ከእንቅልፍ ሲነሳ ቢቻል 6 ሰዓት ከሌሊቱ
ካልተቻለ ወደ 7 እንደዚህ በቃ 3 ሰዓት ካረፈ 6 ሰዓት እስከ 9 ሰዓት እንደዚህ ካለ መስገድ ነው ያለበት። ስግደቱ ምን ያመጣ ያ አይዲያ ይዞ የሚመጡ ለምሳሌ አንድ ምሳሌ ልንገር። አንድ ሰው ጸሪፍ አጋንንት ያስቸግረዋል። ጸሪፍ አጋንንት ማለት ያው የሚሳደቡ ማለት ነው። ነፍስን ይሰድቡና ያስጨንቋታል። የቤታችንን ቅዱሳንን ሁሉንም ይሰድባሉ፣ ጌታ ክርስቶስንም ይሰድባሉ። ይህን ነፍስ ትጨነቃለች። ስትጨነስ ወዲያው ይዘጋል ማለት ነው። ምንድናት ነፍስ? እዝነ ነፍስ ይሰማና ለእዝነ ስጋ ሲነ እዝነ ነፍስ ያንን ያዳምጣል። ስጋ ስለሚያዳምጥ ያ ሰው መስገድ ያለበት በቃ እስኪደክም ያንተኑ እየራቀ ይሄድና ህሊናም ጽርየት ያገኛል። ጽርየት ይላል። ከዛ ግራጁዋሊ ወደ ይሄ ተዘክሮ የምንለው አለ አይደል? በአስተውሎት የሚያነባውን አንባው እየመጣ ያንን ነገር እያሰበ እንትን እያለ ይመጣል ማለት ነው። ሜዲቴሽን ጥሩ ነገር ነው አለ እኮ ባረገ መንፈሳዊ ላይ አለ ተመስጠው 40 ቀን ምናምን አለ። እነዚህ እኮ የሚነጠቁ ናቸው። ብዙዎቹ 40 ቀን እንደዚህ ብለው በቃ ብዙዎቹ ግን ይሄ ሴጣናዊ ነው ይላሉ። አረምሞ ማድረግን እንደሱ አይደለም። እኛ ጋር ገዳም ላይ ስቴፕ አለ። ማሪሳቅ አለ፣ የእርድና ስራ አለ፣ ኤሌክሲሶስ አለ፣ የተልኮ ስራ አለ፣ መፍለጥ፣ መውረድ፣ ማብኳት፣ መጋገር ምናምን አለ። ከዚህ ከእንትን ካለ በኋላ ወደ መዝጋት ይሄዳል ማለት ነው። ዝጓ ይሆናል። ስራው እንትን ይላል። ሰውን ደሙ እየደረቀ ይመጣል። ደሙ የኃይል ጉልበት ጽን የሆነው እየደረቀ ይመጣል ማለት። ከዛ በኋላ ሜዲቴሽን ራእያትን ማየትን፣ ኃላፊያትና መጻእትን የማወቅ ጊዜያትን የማወቅ እግዚአብሔር በፈቀደው ለዛ ሰው በሚሰጠው ልክ አባባሪ ራይሊ ብሎ ሚስጥሊ ብሎ በገባም ዝም ሊለውም ይችላል። ግን እግዚአብሔር እንዲያውቅለት በሚያፈቅድለት ልክ ለዛ ሰው ይገጽላል። አንድ ምሳሌ ልንገር። አንድ አባት የበቁ ናቸው ብሎ ሊጠይቋቸው ሲሄዱ መንገድ ላይ አህያቸው ይሞታል። ከዛ እንደዛው በር ላይ አባታችን እንደናኑት ወይ አህያችሁ መንገድ ላይ ሞታለ እንዴ አላቸው። ወይ እንዴት አወቁ አሏቸው ማለት ነው። አይ ሴጣን ቀድሞ ነገረኝ። ሴጣንም ቀድሞ ይናገራል ማለት ነው አሏቸው ይባላል። ሴጣን ቀድሞ ነገረኝ። አሁን የበቃ ነው እንዳይለት ሴጣን ቀድሞ ነገረኝ አሏቸው ማለት ነው። ስለዚህ እንደዚህም አለ ማለት ነው። ነፃ ፈቃዴን እንዴት ነው መጠቀም የምችለው? አሁን መጠቀም ያለብኝ አሁን አንድ የገባኝ ነገር ሁል ጊዜ ሳይ ዓለም ላይ የሚሆኑ ነገር ጦርነቱን ችግሩን ምናምን ሳይ ሴጣን እየገባ ሰዎችን ብጥብጥ ያደርጋል። ደግሞ ለምንድን ነው መላእክት በጎ የሆኑት ደግሞ መጥቶ ለምንድን ነው የማይረዱን? እነሱ ነፃ ፈቃዳችንን ስለሚያከብሩት ነው ወይ? ሴጣን መጥቶ ይጥሰዋል፣ ችግር የለም ዝም ብሎ ይመጣና እያነበብኩኝ ሀሳብ ይረውራል ቅዳሴ ላይ። እንደዚህ ነው እኮ አሁን ሴጣን በልኩ ያለ ነው። አንድ አባት ሴጣንን እዚህ ጣዖት ላይ ያለውን ሴጣን አሳዩኝ አላቸው ለጌታ ባለሟላቸው ለክርስቶስ ማለት ነው። እና ሲገለጥ ወደቁ፣ ሞቱ። እንደዚህ ነው ይዤው ነው እንጂ እንዳፈጣጠሩ ቢሆን ብዙ ነገር ሊያደርግ ይችላል አሏቸው ማለት ነው። ስለዚህ በዚህ ዓለም ላይ ሴጣንም እንደወደቀ እንዳለው በእግዚአብሔር እይታ ውስጥ ነው ያለው። እነዚህም ደግሞ ፕሮፌሲው አለ። ፕሮፌሲው አሁን ማቴዎስ 24 ምንለ በመጨረሻው ዘመን ሊፈጠሩ ሁሉ ሲምፕቶሞቹ አሁን የምናያቸው አይደል? እነዚህ ሲምፕቶሞች ግድ ሊሆኑ አሉ። በዚህ ውስጥ አንዳንዴ እኮ ኤርሚያስን ማን ሰው አጣው ስል ኤርሚያስ አይደለ? ኤርሚያስ አለ የማፌ ምንድነው እንትን አስነካኝ ይላል አይደል? ኤርሚያስ ነው ኢሳይያስ። ስለዚህ ምንድን ለማለት ፈልገን እግዚአብሔር በዘመናቱ ሰው አለ ማዳን የሚችለውን ነገር ያድናል። አሁን እኔ የሚመለከት ምንድነው የራሴ ድርሻዬ ምንድነው? በቃ በዚች እንግድነት ዘመኔ ምንድነው ሰርቼ ምንድነው እግዚአብሔር ፈቃድ ዓላማው ምንድነው? እግዚአብሔር በሰው ላይ ዓላማው አለ አይደል? አንተን ሲሰራ ዓላማው አለ፣ እኔን ሲሰራ ዓላማው አለ። ስለዚህ ዓላማ በዚህ ዓላማ እኔን ከሰራኝ በእኔ ዓላማዬን እንዴት አሳካለሁ አይደለም የምትለው? አንተም በህይወትም ስትል ምንድነው ዓላማው ነው? እግዚአብሔር በእኔ በምን ይመሰገናል? በምንድነው የሚከብረው? የሚከብርበትን ስራ ነው የምትሰራው። ይህን ስናደርግ እግዚአብሔር አሰራር በጣም ሰፊና በልኪ በጣም ሰፊ ነው። እንደዚህ ብለን ትርምትለዋል። ባለው ላይ የምናያቸው ነገሮች የሚፈጠሩ ነገሮች ዘግናኝ ነገሮች ይሰማል አይደል? በዚህ ዘመን እንግዲህ እነ ሎጥ ዘመን ነበር ምናምን ብለህ እንደ ሌጀንድ የምናወራው ነገር አሁን መጣ። እንደዚህ አይነት ነገር እዚህ እንደው ኢተርኒቲ ወደ ፍጻሜው ዘመን ያለን ይመስለኛል። የመጨረሻው ዘመን ላይ ነን አሁን። ግን ማቴዎስ 4 እንደሚለው ማለት ነው መጨረሻው ዘመን ነው አሁን ስንት ሺህ ለብዘ 8000 አይደለም የሚለው 8000 ነው በኢትዮጵያ ካላንደር ከሄደ 5500 ግማሽ ቀን ነው አይደል? በእግዚአብሔር 1000 ዓመት ነው አይደል? ስለዚህ 8000 ማለት አሁን 7000 ምናምን ነው። ስለዚህ አንተ 80 ዓመት ብትኖር በእግዚአብሔር ፊት 3 ደቂቃ ነው 3 ሰከንድ ነው የምትኖረው። ካልኩሌት 3 ደቂቃ ነው
ሚኒመም በቃ በእግዚአብሔር እይታ 3 እኛ አሁን 90 እንኳን ብንኖር 3 ደቂቃ ነው። ይሄ 3 ደቂቃ ለሱ 3 ደቂቃ ነው። 5 ቀን ተኩል 5500 ዘመን ከሆነ 8000 ደግሞ ካልኩሌት እናደርገው እንደዛ ነው። ስለዚህ አለ ያስጨንቀን የሚገባው ራሳችን። ስሜ ኃይሌ ይግዛው እባላለሁ። እንደዚህ ሪትሪቱ ላይ እንደዚህ አይነት ነገር አገኛለሁ ብዬ በጭራሽ አልጠበኩም። በቃ ኖርማል ነው መሰለኝ፣ ግን እኔ ሪትሪቱ በቃ ኮምፕሌትሊ በቃ ቀይሮኛል። ነው ሌላ ሰው ነኝ በእውነት። የሰው ልጅ እንደዚህ ይታደሳል። እኔ በእውነት በቃ ሌላ ሰው ነው የሆንኩኝ። በቃ በእውነት እኔ በህይወቴ ብዙ ነገር አይቻለሁ፣ ብዙ ነገር አግኝቼ የፈለግኩትን አግኝቼ ምናምን እንትን ብያለሁ። ግን እንደዚህ በህይወቴ ትልቅ ነገር ለእኔ የቀየረኝ ነገር እኔ እስካሁን አላገኘውም። ግን እንደዚህ ደግሞ ለራሴ ያገኘሁት ነገር ይሄ የለም። እንደ ሌላ ሰው ማጋብዛለሁ። በጣም የምወደው ስጦታ ቢኖር ይሄ ነው። በቃ በጣም የምወደው ለእኔ የፈለገው ፎቅና ሌላ መኪና ከምሰጠው ይሄን ሪትሪት ብጋብዘው አይረሳውም። በጣም ሁሌ እንዳመሰገኔ ነው። በቃ ምን በቃ ከዚህ በላይ ምን የሰው ልጅ ስጦታ አለ? በቃ በእውነት ነው የምልህ። አመሰግናለሁ በጣም። ራስ ግን ምንድን ነው? ራስን መገንባት ሲባል ራስን በትክክለኛ መንፈሳዊ እንትን ላይ ትራክ ላይ ማስኬድ ምንድን ነው? ራስ ማለት እኔ ሲባል እኔ ማን ነኝ? ራስ who am I? who is this person called I ወይም ሰልፍ የሚባለው ሰልፍ የሚባለው ማን ነው? እኔ የሚባለው አንተ አሁን በቆምክበት መንፈሳዊ ቁመት ነው አይደል እንዴ? ማነው? ብስራተ ገብርኤል አልከኝ። ሰይፈ ገብርኤል እንግዲህ በሰይፈ ገብርኤል ውስጥ 2 ነገሮች አሉ። ስጋዊ ፍቃድ አለ፣ የነፍስ ፍቃድ አለች ማለት ነው። ነፍስ በዚህ ስጋ ላይ እንዴት ነው ልዕልናውን የምታገኘው ነው። ልዕልናው ምንድን ነው? በቃ ስለዚህ የነፍስን ባህሪ ስጋ ባህሪ አድርጎ ከሄደ የቅድስና ህይወት መሄድ ነው። እንግዲህ ውበታችንም ይሄ ነው። እግዚአብሔር ልጆች ናቸው፣ የብርሃን ልጆች ናቸው፣ የጥምቀት ልጆች ናቸው አይደል? እናንተ በሰው እንትን አላችሁም። እግዚአብሔር የቀደሰው ብዙ ነገር ነው የተናገረው ነገር እኮ ይህንን የቀደሰውን ስል ታፈርሳት እግዚአብሔር አንተን ያፈርሳል እያለ በጣም ብዙ ነገር ተናግሯል ማለት ነው። ስለዚህ ይሄ ሰውነት የማን ነው? የክርስቶስ ነው። ክርስቶስ በዚህ ሰውነት ደስ ምንድን ነው? ጾም ያስደስተዋል። ጌሰ ቤተክርስቲያን ያስገደ በጎ መልካም ነገሮች እነዚህ የሚደሰትበትን ነገር እግዚአብሔር ደስ መልካም የሆኑ ነገሮችን ሁሉ በዚህ ሰውነት ላይ እንገስ ነው። ከዛ ሰዋይ ሰይፈ ገብርኤል መሆን ያለበት ማለት ነው። እንዴት ብዬ ልተርጎም? ረቂቅ ናት እንግዲህ ነፍስ። እንግዲህ ይህን ሰፋ ያለ ትንታኔ አሰጥበትም። ነፍስ ባህሪ ስጋችን የነፍስን ባህሪ ሊያደርግ ነው አይደል? አሁን ቅድም የገብረ መንፈስ ቅዱስን ያነሳውልን የነፍሳቸውን ባህሪ ስላደረግ አነሰወጥ ነው ትረጋባ ክቡር አልቦ ዘከማከ አነሰወጥ ሰማያዊት ኢየሩሳሌም። እንግዲህ በዚህ ምድር ላይ ተቆፍሮ ያልተቀበሩ እንደነሱ አሉ። ለምን? የነፍስን ባህሪ ለምን? ከዚህ እናንተ ቶሎ ትሄዳለች፣ ምንም ጥያቄ የላትም። በእነምና ነው ይሄ ማደሪያ ሸቷት ትወጣለች። እንደኔ አይነቷ ሸታታል ኃጢአቱና የእነሱ ግን ትሄጃለሽ አትሄጂም፣ ትሄጃለሽ አትሄጂም። ብዙ ነገር እዚህም ያቆያታል ነው ቅድስናቸው አይላቀቁም። በቃ ስጋም የት ትሄጃለሽ? እኔም እንዳንቺ አልበላሁም አልጠጣሁም ስጸልይ ነው ይባባላል። እንደው ወደ መጨረሻው ጥያቄ እና ወደ እርሶ ፕሮጀክት ከመሄድ በፊት ግን እንደው ስለ ሀገራችን ኢትዮጵያ ምንድን ነው ከእግዚአብሔር ጋር ያላት ነገር? ቅድስናዋ አንዳንዱ ዝም ብሎ ልቦለድ ነው፣ ተረት ነው። እንትን ነው። ወደ እሱ ስንገባ ሰፊ ነው። አንደኛ ኢትዮጵያ ያላት እግዚአብሔር ነው እንጂ እኛ አይደለም። እስራኤል ያለው እግዚአብሔር ነው። እስራኤልን ስም ያወጣው እግዚአብሔር ነው አይደል? አንተ ስም ያዕቆብ አይደለም እስራኤል ይሁን ብሏል አይደል? ኢትዮጵያ እጆቿን ትዘረጋለች፣ ኢትዮጵያ ጃንደረባ ኢትዮጵያ ያለው እግዚአብሔር ነው እንጂ ባውንደሪውንም የሰራው እግዚአብሔር ነው አይደለም። ስለዚህ ለዚህ ድንበሩን ኢትዮጵያን ባውንደሪ እግዚአብሔር ነው። እግዚአብሔር አቡነ ተክለ ሃይማኖት ኦሞ ወንዝ ድረስ ለምን ሄዱ? በኬንያ ለምን አይገቡም ነበር? ሌሎች ውስጥ ቅዱሳኖች ቢኮዝ ይሄንን አሁን እንትን እኮ ለሙሴ እኮ እንትኑ ካርታውን ሰርቶለታል አይደል? ከላይ ኢያሱ እንደዚህ ብሎ ስለዚህ ቅዱሳን ደግሞ ሲመርጥ ኢትዮጵያ ምግባቸውን ሰጣቸው ሲል እኮ ጸሎት ነው። ይሄ ስማ ፈጠረው እኮ ከእሑድ ጀምሮ እስከ ሐሙስ ድረስ ብሉ ጠጡ ምናምን ውሃውን ምናምን ሰጠን አይደል? ለኢትዮጵያ ምግባቸውን ሰጣቸው። ስብሐተ እግዚአብሔር ምስጋናውን ሰጣቸው። ምስጋና ነው የሰጠን። ስለዚህ ይሄ ፍሪደም የምንለው እኮ በጸሎት ስላሉ ነው አይደል? ከዛን ዘመን ጀምሮ አርክብ ደገሙነን ሙሴ ከመጣበት ጀምሮ በየቦታው የጸሎት ምስጋና ነበር። ያ ምግብ ነበር በቃ በጸሎት ነው። እና ቅዱሳን በሙሉ ምግባቸው ጸሎት ነው እንጂ ቀቅለው አብስለው አይደለም። ስለዚህ ኢትዮጵያ እጆቿን ዘረጋ እነ ገብረ መንፈስ ቅዱስ እና አቡነ ዘርአብሩክ እና አቡነ አረጋዊ ተስዓቱ ቅዱስ ያ ሁሉ ቅዱሳን ለምን እኛ ጋር መጣ? ቢኮዝ ይህች ሀገር እግዚአብሔር ናት። እንደ አቡነ ገብረ መንፈስ ቅዱስ እኮ ሲመጡ እችን ሀገር ለይታ ያስቀመጥካት 200 ዓመት ለምነዋል። አንተ ግን እዚህ ተቀመጠ ስለዚህ ትናገራለህ።
እሳቸው እዚህ ለመግባት 200 ዓመት በቃ የእናትህን ሀገር አሳየ ለ200 ዓመት ጸልየዋል። የእናትህን ሀገር የድንግል ማርያም ይሄንን አስራትን ሀገር አሳየ። ከዛ ሲመጡ በየጋራው በየእንትኑ ያ በሰጣቸው ጸጋ እየዞሩ አዩ። ከዛ ሁሉ ለይት ያስቀመጥካት ይቺ በቃ እኮ እንደዚህ ብሎ ቃላት የለኝም እንዴት አድርጌ እንደምገልጸው። ኢትዮጵያ ናት ወይስ ሌላ ኢትዮጵያ አለ? እቺ ኢትዮጵያ እኮ እያዳመጥከኝ ነው አንተ አሁን በነፃነት የኖርክባት። እቺ ነፃነት ደግሞ ጮራ ለኢትዮጵያ ብቻ ሳይሆን ለአፍሪካም ጭምር ነው። ይሄ ደግሞ ነፃነቱ መሰረቱ ጸሎት ነው። የአባቶቻችን ጸሎት ነው። የእግዚአብሔር ሰዎች ስለሆኑ ነው እንጂ እንደ ከነዓን ምድር ለ30 መንግስታት እንገዛ ነበር። እኔ እስራኤል እኮ ለስንት መንግስት ተገዝ፣ ለፋርስ ለባቢሎን ተገዝ፣ ለምን ላልተገዛለ? ከነዓን አሁን እስራኤል ምድር ያረገጠ እንትን አለ። አንተን ሀገር ግን 5 ዓመት እንኳን ረመጥ ሆኖበት ነው የወጣው። እሳት ነው መሬቱ የሚያመጭ የጸሎት እሳት ያመነጫል። ያ እሳት ነው። አንድ ሰው ጋር ሳወራ ምን አለኝ፣ አንድ ህፃን ልጅ ነው ያለኝ። እንደዚህ ቅደም እንደዚህ ያርግና እስቲ ይሄን ይኸው አለኝ። ይሄ እንደዚህ ያርገ ይኸው አለኝ እና ምን ይመስላል ሲለኝ የኢትዮጵያ ካርታ ነው ድንበሩን የሚያስቀምጥ ውስጥ ያውም ቀኝ ይቻል አለኝ። ህፃን ልጅ ነው ገና 19 ዓመቱ ነው እና የምንኖረው አለኝ እግዚአብሔር በአንድም በሌላም ስለሚናገር ብዙ ጸሎት የሚያደርጉ አባቶች ያሉ ይመስለኛል ተደብቀው። አሁን ቅድም ስለ ኢሳያስንም እንዳወራ ነው ማለት ነው። እርሶም ያምናሉ ተደብቀው ጸሎት የሚያደርጉልን አሉ፣ ስውራን አሉ። ግን እነሱን ለማየት እሱ አሁን የሚዲያ የሚወጣ ነገር አለ ይቆዛል። ስውራን ጋዳሉ። አሁን እሱ እንደንትናቸው ነው እንደገድላቸው እንዲተጋደሉ አሁን ለፍልሰት የሚገባዋል። ደግሞ ግራጁዋሊ ራሳቸውን በጾም በጸሎት በተጋድሎ አንጽተው የሚሰወረዋል። ምጽአትን የሚጠብቁ እንደነ ኤልያስ እንደምንላቸው ማለት ነው። ፍልሰት የሚገባው አሉ። ዝም ብሎ ለመፍለስ ፍልሰት የሚባል ነገር አለ። እነዚህ ሚዲያ ላይ የሚወጣ በግልጽ ማውራለ ብቻ ስንገና በደንብ። በጣም ጥሩ። እንግሊዝኛ እንዴት ነው የሚያወሩት? ስለ አዲሱ ፕሮጀክት እንደተረከረመኝ ነው። አሁን ብዙዎች የሚገረሙ ይመስለኛል። ያነባሉ መጽሐፍ ማለት ነው። ምን መጽሐፍ አነባለሁ። አሁን እንኳን አለነብም። ያው ትንሽ ቆየት ብዬ ትንሽ ተምሬያለሁ። ዞሮ ያ ባክግራውንድ እንኳን ይቅር። መጀመሪያ ስለ ገዳሞት ይንገሩኝ። ስንት ዓመት ሆነው? ምንድን ነው ያለው? እዚህ ጋር አሁን ሳይ ወደ 15 የሚጠጋ ፕሮጀክቶች አሏቸው። ለምሳሌ አንደኛው የአብነት ትምህርት ቤት ነው፣ ሁለተኛው የእርሻ ቦታ ነው፣ ሶስተኛው የመነኮሳት ማረፊያ አለ፣ አራተኛ መጻሕፍት ቤት አለ፣ አምስተኛ የወላጅ አልባ ማሳደጊያ አለ፣ 6 የጸበል ስፍራ አለ፣ 7 ዘመናዊ ትምህርት ቤት አለ፣ 8 የከብት እርባታ አለ፣ 9 ወፍጮ ቤት አለ፣ 10 የተግባር ቤት አለ፣ 11 የዕደ ጥበብ ስራ፣ 12 ዘመናዊ አዳራሽ፣ 13 በገዳማት ታሪክ በዓለም ላይ የመጀመሪያው በመጠናቀቅ ላይ ያለ ባለትልቅ ዶም የተገነባ ህንፃ ትልቅ ነው። እዚህ ጋር እንደምትመለከቱት እዚህ ጋር አለ። በጣም ትልቅ ዶም ነው። እንግዲህ ዶም ስትራክቸር ነው ያለው። ሌላኛው 14 ባለ 1 ፎቅ ዘመናዊ የእህል ጎተራ አለ። 15 በገዳማት ታሪክ የመጀመሪያውን ግዙፍ ሪፈራል ሆስፒታል ለማስገንባት ከ44,000 ካሬ ሜትር ቦታ በላይ ተረክበው ወደ ስራ ገብተዋል። እንግዲህ ያው ሆስፒታሉ ማለት ነው። እና ምንድነው ያነቃቃውት? ኢንስፓይሬሽኑ ሞቲቬሽኑ ምንድነው? እሱ ነው ዋናው ነገር። ያው እንግዲህ ያው ገዳሙ በዝርዝር አጭር ጊዜ ነው። ያው መንፈሳዊ ልጆች አሉ እንዳያስተቀደማውን በሰው ላይ መስራት ነው እረኛውን ጠብቅ ስትለኝ ነበርና የሰራዋቸው ልጆች አስራት በኩራታቸውን ይሰጡናል። ሰው ልመና የለብንም። አትለምኑ? ምን ራሳቸው አምቶ ይሰጣሉ። ክብረ ባህልም ቢሆን አስራት ይሰጡ እንጂ አይለምንም። ያንንም ሰው አስራቱን ከሰጠ ትክክለኛው ገንዘብ ትክክለኛው ቦታ ላይ ከሆነ ስራ ይሰራል። ገዳም ያው እኛ እርሻ አለን፣ ራሳችን ቻለን፣ ዘመናዊ እንትንም አለ። ያው ጎተራ ቤቱ ብዙ ጊዜ ለብዙዎች ገዳም አብነት ይሆናል። ምናልባት ስትመጣ ልታየው ትችላለህ። ትንሽ እሱንም ያው እኔ ነኝ የሰራሁት። ዞሮ እንግዲህ አብነት ትምህርት ቤት ላይ በጣም ብዙ ተማሪ አውጥተናል። በጣም ከ2,000-3,000 በላይ ተማሪዎች ከተመሰረተ ጀምሮ በሰው ላይም ሰርተናል ማለት ነው። መናንያን አሉ። አለባበሳችን አንድ አይነት ነው። ስርዓታችንም አንድ ነው። እንግዲህ ይሄ አሁን ምንድን ነው በአንድ ወቅት ላይ በማህበረ ቅዱሳን አንድ ስብሰባ ነበር። በዛ ላይ ከግብፅ የመጡ መነኮሳት ነበሩ። የእነሱ አይዲያ ነው። ለካስ በሕክምና ላይ በእውነት ልክ ነው። የመጀመሪያው ዶክተር ክርስቶስ ነው። ከዛ በኋላ
ሌላዊ ያለፈው ሳምራዊ አነሳው አይደል የሚለው። ከዛ በአህያ አድርጎ ወደ ቤት ወሰደው። አህያዋ እንግዲህ አሁን አምቡላንስ እንደማለት ነው። አህያዋ አምቡላንስ ናት። እዛ አምቡላንስ ስላስቀምጠው ነው በሕክምና ላይ ብንሰራ የሚለው ሀሳብ ከነሱ አይዲያ ወሰድ። አሁን በሆስፒታል ላይ መንፈሳዊ ግልጋሎት አለ። ትልቁ ነገር ምንድነው? የኛ ድርሻ፣ የገዳማውያን ድርሻ ምንድነው? እናንተ መጸለይ ነው ያለባችሁ እዛው ገዳም ልክ ነው። ነገር ግን የታመመ መጠየቅ አለበት፣ ማጠንት ማግኘት አለበት፣ ኪዳን መድረስ አለበት፣ ቅባ ቅዱስ መቀባት አለበት፣ ጸበል መጠመቅ፣ ንስሐ መቀበል አለብን። አንድ ሰው መቼም አልጋ ላይ ሲወድቅ ነው አይደል ንስሐ ገብተሃል ስትል አልገባሁም ይላል። ንስሐ ልስጥዎት? አዎ ስጡኝ። ይጨነቃል። እንግዲህ ነፍስ ለምን ትጨነቅ? ንስሐውን እንኳን ተቀብሎ ለክርስቶስ ሥጋና ደም ማብቃት። ስለዚህ በዛ ሆስፒታል ትልቁ ነገር መንፈሳዊ አገልግሎት ተጠናክሮ የሚሄድበት እምነትም ዲቨሎፕ የሚያደርግበት። የአንድ ሰው እኮ የታመመ ሰው አልጋ ላይ አባ ባርኩኝ ብሎ ተንጠራርቶ ተነስቶ ይሳለማል። ያ ፔንፉል። እኔ እንደውም ትልቁ ነገር ከ6ቱ ቃላት ተጠምቼ ተራቆቼ፣ እነዚህ ኤክስትራ ናቸው። ውሃ ትቀዳለህ፣ ልብስም ሲተርፍ ትሰጣለህ፣ እንግዳ ሆኜም ካለ ታሳርፋለህ አይደል? እነዚህ ስንት ጠራሁት። ስለዚህ ታመም የሚለው ነው ፔንፉል። ኢንጁርድ የሆነ ሰው የቆሰለ ሰው ትታመማለህ። የሆነ በቃ ነፍስህና እንትን ሁለቱ ነገር በስቃይ ውስጥ ነው የሚኖሩት። ያ ሰው እስከሚዳን ተሻለት ማቃሰቱ ምን ማለቱ ቁስሎን መጥረጉ ያንን ችሎ ማለቱ ትልቅ ለካ ስጋቸው መዋቲ ነው፣ እንደዚህ ነው፣ እንደዚህ ደካማ ነው ብለህ የአንተ መዋቲነትን ራሱ የምታስብና እግዚአብሔር የምታስብበት ነገር ይፈጠራል። ስለዚህ በዚህ ሆስፒታል ትልቁ ነገር አንደኛ የራሳችን ልጆች ሁለቱም አካል እንትኖች ጥቁር አንበሳም ዶክትሬት ተማሪዎች ብትመለከት ቴዎሎጂ ይማራሉ፣ ይመረቃሉ፣ በዚህም ሕክምናውን ይማራሉ፣ ይመረቃሉ። እነዚህ ልጆች ደግሞ እዛ ጋር ብታመጣ በደምብ ስለ ምንኩስና አሁን ምንኩስና ህይወቱን ስላላስተማርናቸው ብናስተምራቸው ከምንኩስና ህይወት የበለጠ ምንም ነገር የለም። እጅግ ሰላማዊ፣ እጅግ አይምሮ ጥርት ያለ። ስለዚህ ይህንን ግብጾች እኮ በዚህ ፈርዘር ሄደዋል። በሙሉ መነኮሳት ናቸው፣ ዶክተርስ ናቸው። ይሄ ከጸሎት ጋር ቢታገዝ እየታመሙ መናፍስቱም ይሄዳሉ። ደውያት መቼም መናፍስት ናቸው። ስለዚህ እነዚህ አይነት ነገሮችን እንዴት ነው ቅድም እያነሳሁልን በ1952 ዓመተ በቅዱስ ሲኖዶስ የተደነገገው እያንዳንዱ ሆስፒታል ላይ አንዳንድ ካህን ይመደብ። ካህኑ ባይኖር ንስሐ አባቱ መጥቶ ቁርባን እንኳንና ንስሐ ባይፈታው ያ የተመደበው ካህን ንስሐውን ተቀብሎ እግዚአብሔር ይፍታ ይበለው ባይለው ያቁርበው ይላል። ይሄን በ52 እንግዲህ አሁን ስንት ነው? 68 ዓመት ግን አንድ ሆስፒታል ላይ ይሄ 68 ዓመት ላይ ዶርመንት አንድ ሆስፒታል ቤተክርስቲያን ገንብተናል፣ ሱቅ ገንብተናል። ሰው ላይ እንሰራለን ማለት ነው። አሁን አንድ የታሰረ ሰው ቅድም እስር ቤት ነግሬያለሁ። 3 ገደልኩ አልገደልክም ነው እንዲህ ቦርት እኮ ያደረገ 15 ሰው አለ። 5 ሽንት ቤት እጣላለሁ እሱና እግዚአብሔር ነው የሚያውቀው። አንተ ግን በጥይት ገላል። ሰው መንግስትም አውቆብሃል አይደል? መንግስትም አውቆብሃል፣ ገላል፣ ሰውም አውቆብሃል። ስለዚህ ይህን ወደ ንስሐ ብታመጣው ሊያንሰ እንደዚያው በዚህ ውስጥ እነዚህ መንፈሳዊ ግልጋሎቶች። ሁለተኛ የራሳችን ልጆች የቤተክርስቲያን ልጆች ደግሞ በዚህ ውስጥ ስፔሻላይዝድ ያደርጋሉ። ብዙ ገዳም ውስጥ እኮ አሉ ዶክተሮች ሆነው ቁጭ አሉ። እነዚህ ሰዎች አንድ ደግሞ ተምሮ ልመንን የሚል ዶክተር ሊኖር ይችላል። ከፕሮፌሽኑ ጋር የሆነ ነገር ካዘጋጀለት ፕሪቪሌጅን ካስካመቻቸ እዛ ጋር ገብቶ መንፈሳዊ ግልጋሎትን ይሰጣል። ጾምን ይጾማል፣ ጸሎት ይጸላል። እንደዛው እያደረገ በሽታው ሪሊፍ ያገኛል። አንድ አባት እኮ እኔ እንደውም ወደፊት በሆስፒታል ላይ አንድ ጳጳስ መሾም አለበት ብያስ አንድ ሆስፒታል ላይ አንድ ጠቅላላ ለሆስፒታሎች አንድ ጳጳስ መሾም አለበት። ልክ አለ ሀገረ ስብከቶች እንዳሉት እኔ እንትን ላይም ደግሞ አስመድባለሁ ብዬ አስባለሁ። ኮዝ ሬፕቴት ማድረግ አለበት፣ መባረክ አለበት፣ መጸለይ አለበት፣ የራሱ እንትን መኖር አለበት። እንደዛ ሆኖ ቁጭ ብሎ የሚባረክ መኖር አለ። አሁን የኛ ቢኖር አባ ኪዳነ ማርያም እዚህ ጋር አሉ። ደቡብ ያስፈልጋል፣ ሰሜን ያስፈልጋል። ሁሉም ቦታ 5-6 ብራንች ትላልቅ ቢውልት አድርገን ህብረተሰባችንን ጳጳሳቶቹ እየዞሩ የሚባረኩበት እግዚአብሔር ይፍታ ዛሬ ተባረኩ ያን ሪሊፍ የሚያደርጉበት ነገር። ከዚህ ከመንፈሳዊ አገልግሎቱ ይሄ ነው። ሕክምና ሎጂክ ነው አይደል? ይላል ያው ስላለ ቁስሉም በተ አውጣ እንደዚህ ይላል አይደል? ስለዚህ በእንደዚህ አኳያ እነዚህ ሁለት ነገሮች መንግስትም ሶዶ ወረዳ ያው መሬት ህዝቡ ስለሰጠን ህዝብ ሰጠን። ስለዚህ መንግስት የሰጠን ነገር ደግሞ እኛ እንዴት አንጠቀምበትም ነው። ክርስቲያኑ ለምን አይጠቀምበትም? እኔ ለቤተ ክርስቲያን ለመስራት እኮ አለመንኩ። ለምን አለው
ለምን አንተን ለምናለሁ? ለምን ስሙ ምንድን ነው የገዳሙ? መካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም። ሰዎች ለመምጣት ቢፈልጉ አሁን ይሄ በጣም ትልቅ አይዲያ ነው። እኔ ፕሬዘንሱ በጣም ያስደነቀኝ ከሚያወሩት ነገር በላይ እዚህ ጋር ቆማችሁ ብትመለከቱ ብርሃናቸው በጣም ይገባል። የእውነት ነው። ያን መንፈስ ራሳችሁን ፊል ታደርጋላችሁ። ፐርሰናል ስታንቲ መጀመሪያ አይታ ደስ የሚሉ አባት ናቸው የመጡት ነው ያለችው፣ ልክ እንዳየችው ማለት ነው። እና ከእርሶ ጋርም የሚሰሩ ልጆች አሉ። ይሄ ነገር ተገንብቶ ያልቃል። ቅድም ተደነቄ ትልቁ ዶም ነው ሲሉ ማንሰራው ስሎት እንደዚህ ነው ያሉት። ስራን የሚሰራው አንድ ነገር ልንገር፣ መጀመሪያ ዲዛይን ሲያደርጉ 38 ሜትር 38 44 መሆን አለበት አልኳቸው ማለት ነው። ኢታፕስ የምትሉት ነገር አለ አይደል? ኢታፕስ ላይ አይችልም አለ እንትኑ ስትራክቸሩ አይችልም አለን ማለት ቶ ይችላል አልኩና ያው ቀየስኩት ማለት 44 ሜትር ብዬ ነው የተነሳው። እናንተ ብቻ ስትራክቸሩን በትክክል ስሩልኝ። ባለ 24 ባለ ምናምን ፖቲንጎቹ ስትራክቸሩን ብቻ በትክክል ስሩልኝ አልኳቸው። እግዚአብሔርን ስራ ነው ማለት ነው። እነሱ አይችልም ብለውኛል። ማንም ብጠይ አንዳንዴ ወረቀት ላይ ነው እንጂ ፕራክቲካል ላይ የሉም። ያንን ስሰራ ደግሞ ምን መጣ ወደ 3 ሜትር ተነሳ ማለት ውሃ ልኩ። እነሱ የሰሩት ያው ፕሌን መሬት ላይ ነው ማለት። ስለዚህ እንደዚህ ስላብ መጣ ማለት ሪቴን ወል ሰራውና አንደኛው ግራውንድ አደረኩት ማለት። ግራውንዱ ራሱ ወደ 1300 ሰው ይዛል። አንደርግራውንድ? አዎ ግራውንድ። ይሄ እንግዲህ ሁለተኛ በል እንግዲህ እኔ ሰራሁት ማለት። ከዛ እንግዲህ ወደ ላይ እንትኗን መስራት ነው። ያው ጥንቃቄ ይፈልጋል ዶማን። እንደዛ አድርጌ እነዚህን ሁሎች እኔ ነኝ የሰራኋቸው ማለት ነው። 44 ግን ለምን አፈለጉ? 44 ታቦት ስለለ 44 እንግዲህ ብዙ ነገር ነው። አንዳንዴ ዶም እንደዚህ በጣም የሆነ እንትን ስታይ አሁን አክሱምን አይተህ እንደሆነ የሆነ መቅደሱ ጥጎ ነው ያስጠላል እንጂ እንትኑ በጣም ደስ ይላል። እና አሁን አንዳንዴ ማታ ወጥተህ እንደዚህ ብታይ ሰማዩን ታያለህ። ሊትል ስካይ ማለት ነው። አንዳንዴ ሊትል ስካይ አሁን ትንሽ ሰማይ ስታይና አንቺ ትንሽ ዶም ያለችው ውስጥ እንኳን ስትገባና ትልቅ ዶም ውስጥ ያለው ስታይ እኩል አይደለም ስፔሱ። አሁን እዛ ጋር መላእክት ምጽአተ ክርስቶስ ምናምን የሆነ ሜዲቴሽን ተዘክሮት ያመጣል። ስትጸልይም የሆነ ግርግዳ አታይም። ይሄ 3 ነው፣ ቅድስት መቅደስና ቅኔ ማህሌት ነው። 3 ነው እንትን ያለው እንጂ አንድ ተለጣፊ አይደለም። ይሄ ቤተክርስቲያን ትውፊት በጠበቀ ነው ማለት ነው። ይሄ ድሮ እንደ ድሮ ማለት ነው። አሁን እንደ ድሮ እንደ ጥንቱ በቃ እንጂ እንዳሁኑ አይደለም። እንደ ካቴድራሎቹ አይደለም። ግራና ቀኝ ቆመ አንድ ሰው ቤተክርስቲያን የሚገባው ለምንድን ነው ስትል ቱ ፕሬይ ሶ ቱ ዘ ሴንተር ነው። ኮንሴፕቱ እንደዛ ነው እንጂ እንደዚህ እየተያየ ስማ አዳራሽ አደረገው። ይሄ እዚህ ጋር ካህኑ አለ ማለት ዘ ሴንተር ካህኑ አለ። ካህኑ ዙሪያ ማን ዞረዋል? ቅድስቱ ሁሉም ዞሮ ቆመዋል ማለት። ካህኑ ዘጤን ለማን? ለክርስቶስ። የክርስቶስን እንደዚህ ብሎ ያቀርባል። ሰው ሜዲቴት ለማለት እዛ ጋር የምትገባው ካህኑ የሚጸልየው ዲያቆኑ ይሄን ዲያሎግ አለ። እነዚህ ቅብብሎች ሜዲቴሽን ናቸው። ሰው ኮንሰንትሬት ታደርጋለህ ቱ ዘ ሴንተር ማለት እንጂ እንደዚህ ፊት ለፊት ስማ ስብከት አይደለም እኮ አውደ ምሕረት አይደለም። አውደ ምሕረት ሲሆን ሰው ፊት ለፊት የምታስቀምጠው እሱ። አሁን እኮ አባቶቻችን በሲምቦልና በስትራክቸር ለዘመናት የሚሻገር ትምህርት ያስተምሩናል ማለት ነው። ምክንያቱም ቦታ የራሱ የሆነ አርኪቴክቸር፣ ቦታ የራሱ የሆነ መንፈስ አለው። በጣም ጠባብ ሲሆን በጣም ሰፋ ሲል አንድ አይደለም። እንትን ነው እኮ አሁን የኛ ችግር መሰለህ። ቱ ዘ ሴንተር አድርገህ ሄክሳጎናል፣ ፔንታጎናል፣ አርክ የፈለከውን ዲዛይን ማድረግ ቱ ዘ ሴንተር ነው መሆን ያለበት። ቢኮዝ ቱ ዘ ሴንተር ማለት የክርስቶስ ሥጋና ደም ከሆኑ አለ ዲያቆኑ አለ አባባሌ ገብቷል። ስለዚህ አንተ ቅዳሴ ለምንድን ነው የምታስቀድስ? ማተር ኦፍ 2.5 hours ያቺ ሜዲቴት ለማድረግ ኮንሰንትሬት እዚህ ጋር ከጎን ሰው አቆመ ካህኑ እንደዚህ ሲወጣ አይተው እንደውም አህዝብ እንደዚህ ስለ ሁሉም ሰው ኮንሰንትሬት ቱ ዘ ሴንተር። ውጫውን ነገር የፈለግከውን ታደርጋለህ። በቃ አሁን የኛ ችግር ማለት ነው ዲዛይን የሚያወጣው ሞኖክስ ይሁን እንደዚህ አድርግልኝ 8 ዶም አድርገው 9 እንትን ቀለበት አድርግለት ምናምን አቆም። ለምንድን ነው አሁን እዛ ጋር ያቆምከው? ዶም 6 ጉልላት አለው ይሏል። ለምንድን ነው 6ቱ? የምን ምሳሌ ነው? አመጣለህ ሚስጥር። የቤተክርስቲያን ራስ ክርስቶስ ነው ካለ አንድ ራስ ነው ያለው ማለት አይደል? ሌላውን እዛ ጋር ቁጭ የምታደርግበት ምክንያት ምንድን ነው? አይገባኝም። ሆስፒታሉን በዛ ኮንሴፕት ነው ወይ ዲዛይን የምታደርጉት? ዋው! ላይ ዛፎች አሉት? አዎ፣ ከዙሪያው አለ። ለዚያ እንትን አንዳመችን አንዱ ያሳየህ። እኛው ገና አልሰርባትም በደንብ
ችናት ዲዛይን ነው። ዋው በጣም ማግኒፊሰንት በጣም ትልቅ ነው። ሁለተኛ ደግሞ አሁን እነዚህም ልጆች የቤተክርስቲያን ልጆች ናቸው። ራሳቸው እየሰሩልን ይህን ዲዛይን ያደረጉት እና ከተማ ላይ አሁን ቦታ ሰጥተውኝ ነበር። እሺ አልፈለኩም። ከተማ አስፋልት ላይ ማለት ይሄ ገዳሙ አጠገብ ነው። አዎ አንደኛ ፍሬሽ ኤር ገባ፣ ጀንግል በቃ በደም ዙሪያው ዛፎች አሉት፣ ገዳሙ አሉት ደን ነገር አለው። ስለዚህ አካባቢው አንዳንዴ ሕክምና እንደዚህ ሲሆን ቦታው ራሱ ይረዳል። እውነት ነው። አስፋልት ላይ መኪና እየጮኸ ከሆነ ምንድን እንዳይሆን ነው። ይህን ይመስላል። አልተርናቲቭ ሂሊንግ የሚላል አልተርናቲቭ ኢነርጂ ሂሊንግ ይሉታል። አሁን ምንድን ነው ይሄ የሜዲካል ስርዓቱ ዓለም ላይ ከማዳን በላይ መግደል እያበዛ ነው። ለምን ቢባል መንፈሳዊነትን አይጨምርም። የሰው ልጅ መንፈስ አለው፣ ነፍስ አለው፣ ሰውነት አለው። የበሽታው ምክንያት ያለው ነፍሱ ላይ ወይም አእምሮ ላይ ነው። ሰውነት ይሄ ቦርድ ነው የሚያሳይ ነው። ነፍስ ጤና ሲሆን ሰውነት ጤና ይሆናል። ነፍስ ስትታመም ሰውነት ይታመማሉ። መጀመሪያ አንዳንዴ አንድ ነገር ልንገርህ። አሁን ስቲሙሌሽን ይባላል አይደል? አሁን ለምሳሌ ሆርሞናችን ፋንክሽን ያደርጋሉ አይደል? በምንሰማው ነገር ማለት ነው። አሁን አንተ ስኳር አለበት ብለህ ሆርሞኑ ፋንክሽን ያደርጋል። እንደዛ ማለት በምንሰማው ነገር ነው ሴንሲቲቭ። ቅድም አሁን ያነሳው ሀሳብ ማለት ነው። ቅድም ያነሳው ሀሳብ እንዴት እንደዚህ ነፍስ የምትፈልገውን ነገር ዴቨሎፕ ብናደርግ በዚህ ስጋ ውስጥ ነው። ከእግዚአብሔር ጋር እንዴት አታች እናደርጋል። በዚህ ስጋ ላይ ደግሞ መንፈሳዊ ነገር እንዴት እናንግስ። አሁን ሁሉም ወደ ሎጂክ አይደለም የሚሄደው። እኔ አሁን አንድ ሰው እኮ ታመመበት አንድ ሰው ለመጠየቅ ብትሄድ አንተ ለምሳሌ ዶክተር ገሌ ይሻል ዶክተር ገሌ፣ አንድ ሰው ደግሞ ከ10 ሰው አንዱ ጸበሉ ሰዱት ይላል። አሁን ለምሳሌ ዲፎርም የሚሆን ሰው ፓርሻል ፓራላይዝ አሁን በጸበል ለእኔ አሁን በጣም ቀላል እንደዚህ ተጣመመ በጣም በአንድ ቀን ማነው ሲሳይ ደጉን አባ እያለኝ እዚህ ጋር ዞረና በጎና አባ ማለት ጀመረ። እዛ ጸበል በቃ ዳነ። ይሄ አሁን እንደዚህ አይነት በጣም ቀላል ናቸው። እነዚህ አሁን ፓራላይዝ የሆኑ ሰዎች እናንተ ገዳም ቢመጡ ሱስ ላይ አሁን መርፌ ከተወጉ እነዚህ ነገሮች ካሉ አደጋ ናቸው። አዳፕተን ያደርጋል እና ቴክስ ታይም። ግን ሳይነካኩ ከመጡ ወዲያው አሁን ለምሳሌ ቤት ውስጥ ወድቆ ሽንት ቤት ወድቆ አይታለሁ። ለሊት ሲነሳ ይሄ አይኑ ይወድቃል። ወዲያው እንትን ጸበል ወዲያው ሳይነካካ ይሰራል። ሰዎች አምነው ቢጠመቁ ኖሮ አሁን ይሄ ደግሞ ፕላሴቦና ኒዮሲቦ የሚባል ኤፌክት አለ። ብዙ መጽሐፍቶችም ተጽፈዋል። ሰዎች በእምነታቸው ነው የሚድኑት። ኢቨን ሆስፒታል ሄደው ክኒን ሲወስዱ በ3 ቀን እድን ያለው የሚል ተስፋ፣ በ4 ቀን ውስጥ ይሻለኛል፣ ይሄ ዶክተር ጥሩ ነው የሚለው በውስጣቸው ውስጣዊ እምነት ነው የሚያድናቸው እንጂ መድኃኒቱ እንዳልሆነ በጣም ይነገራል። እና በእርግጠኝነት መንፈሳዊነት የማዳን ኃይል አለው። ግን ምን ይባላል? ከቤተ ክርስቲያን ግድግዳዎች በላይ የሆስፒታልና የእስር ቤት ግድግዳዎች ብዙ ጸሎት ሰምተዋል ይባላል። የሚያለቅሱ ሰዎች አሉ። እግዚአብሔር ሆይ አሁን አንድ ነገር ልንገርህ። ለምሳሌ እኔ 10 ዶክተር ብሰጠኝ 10ሩን ዶክተር ማብቃት ይችላል በጸሎት ነው። ስለዚህ በመርፌ ከሚሰጡት ይልቅ ተሻሎት ብለው እጃቸውን በመጫት የሚያድኑት አቅም ነው። ይሄን እንዴት ደብሎፕ ላድርግ ነው የኔ ታርጌት ይሄ ነው ትልቁ። አሁን ለምሳሌ ተመርቀው የወጡ ልጆች አሉ፣ በጣም የሚገርሙ ልጆች አሉ። እነዛን በደንብ አድርጎ ስለምንኩስና እርግጥ አድርጎ ካስተማራቸው ህይወታቸውን ይሰጣል። ከዛ ምን ይሆነ ሰውነታቸው ራሱ መርፌ ይሆናል። እውነት ነው። አንድ ሰው ቅድም ያልኩ መሰራት ይፈልጋል። ሲሰራ አባቶች እኮ ተሰርተው ነዋል ዘላለማዊ ቃል ኪዳን ተቀበሉት። ለምንድነው? መከራ በተቀበሉት በጾሙት በጻማቸው ባሳለፉት እንትናል። ስለዚህ እጃቸው ጥላቸውም ዱላቸውም ወነክነከ ይላሉ። አባቶች እኮ በዱላ እንደ ተነስ ወነክነ እንደዚህ ነቀስቅሰው ያነሱታል። አባባሌ ገብቷል። የሞተ ሰው አግኝተው ማለት ነው። ተነስ አንተ ተነስ ብለው አስነስተዋል። ይሄ ፕሪመንት ሌላ ነው። ጸልዮ በጌታችን በእምነት የባሪያን ጸሎት ስማን ይህንን አንሳው ሌላ ነው። ግን በዱላ እንደዚህ በዱላ ያዙት። ተነስ ብለው ብርግድ ብለው ተነሱ በጸሎት አስበኝ ምናምን ብለው እንትን ያሉ አሉ። እና ይሄን ያህል አለን ማለት ይሄንን እንትን አልተጠቀምንበትም። እግዚአብሔር የሰጠን ጸሎት ሌላ ነው። ከእምነታቸው ጥግ የተነሳ ደግሞ ተነስ አንተ ተነስ ብለው እንደዚህ የሞተውን ሰው ይቀሰቀሳል። አንድ ወጣት ልጅ ድሃ የባጃጅ ሹፌር ነው እና ሚስቱ ልትወልድ ጤና ጣቢያ ትሄዳለች እና ሄዳ እና እዛ የሚሰሩ ሰዎች እና ተኙዋል። 5 ናቸው። ተኙ። ሚስቴ በምጥ ልትሞት ነው ለመንኳቸው አሉ
ኧረ እባካችሁ ሚስቴ አይከፍቱልኝም፣ ኧረ ሚስቴ ልትሞት ነው በቃ ጥል ጀመርኩኛልና ማለት ከዛ እዛ ጋር ተሰማኝ ምን ያህል ጭካኔ ነው። እዛ ጋር ቃል ኪዳን ገብቶ አንዳንዴ እኮ ለብር መስራት መጥፎነቱ ያ ነው። ለእግዚአብሔር ብሎ ግን ሰው ቢሰራ አብሮት ሆኖ ወንድ አይዞ ስብዕና ይሄ መንፈሳዊነት በቃ ይሄ ልጅ ድሃ ነው ብር የለውም። ኢቨን ሚስቱ ወልዳ ጠዋት እኔን ሊያደርሰኝ ወደ ኤርፖርት ለስራ መጥቷል። ገንዘብ ያለው የሆነ ትልቅ ሆስፒታል ይሄድና ከፍሎ ጥቅሙን ያገኛል፣ ብሩ ሰርቭ ያደርግለታል። ግን ድሃው ጌታችን ሲያከማቸው የነበሩ ሰዎች ጉልበት የሌላቸው ሰዎች ናቸውና ይህ ሕክምናው በመንፈሳዊነት ቢነካ እንዳሉት አንዳንድ ዶክተሮች ነክተው ያድናሉ። አንዳንድ አባቶች አቡነ ዋሽኖዳ እኮ እዚህ ሲመጡ አያለው ዘኢየሱስ የሚባለው ልጅ የሳቸው መጽሐፍ የጻፈውን ልጅ ጭንቅላቱን ይዘውት ነው አሉ። በቃ በጣም ከበሽታ ዳነ። ጭንቅላቱን እንደዚህ ነክተውት ማለት ነው። እና ፈውስ ነው። እና አንዳንድ ዶክተሮች ፕሬዘንሳቸው ያድናል። አንዳንድ አባቶች ፕሬዘንስ ብቻ በራሱ ያድናል። ከዛ መድኃኒት ሲጨመርበት ደግሞ በጣም እንደዚህ አይነት ኦርቶዶክሳዊ ቢዝነሶች ያስፈልጋሉ። ሁለተኛ ደግሞ እንዴት ሄደው እኮ ትልቁ ነገር እንደዚህ የተጨነቀ ሰው እንዴት ካልተሰራ በስተቀር በመንፈሳዊነት ካልተሰራ በር ላይ ሚስቴ ልትሞት ነው ብሎ የሚጫወት ሴት እንዴት ታነሳለህ? ስለዚህ እንደዚህ አይነቱን ለማንሳት ይሄ መንፈሳዊነት መሰራቱ ያስፈልጋል ማለት ነው። ስለዚህ በእንደዚህ አይነት ስንት ይወደቃል አባባሌ ገብቷል። ስለዚህ እነዚህ አንስተው ግብጾች ግን ምን ያለው በዚህ ያለ ሄዱት በጣም ሄዷል። ትልቁ የግብጽ እንትን ሆስፒታል ኦርቶዶክስ ነው። ሁሌ ሮቴሽን አለ። ስጋው ደግሞ ይዘው እንደውም በቀኛቸው የከተትከውን ገንዘብ ይከታሉ፣ መመናኑ ይከታሉ። ከዛ አዩትም ሳያዩት ነው የሚሰጡት። አንዱ ይመጣል ኪሳቸው ውስጥ ገንዘብ ይከታል፣ ሳያዩት ይሰጣሉ። ለታመመ ለማን ብቻ ላገኙት ለካህናት እዚህ ጋር ብር ይጨመራል ይወስድና ለአንዱ ለተቸገሩ ደግሞ ስንት ብር እንደሆነ ማየው እና ይጎበኛሉ፣ ቁርባን ይዘው ይመጣሉ፣ ያቆርባሉ። በጣም እንደውም ዘቺፐስት ሆስፒታሉ ዘቺፐስት። ስለዚህ ይህን ዓላማ ይዘው ነው የተነሱ። እንደውም ዝርዝሩን አላመጣውለም እንጂ በጣም ፋብሪካቸው አንድ ገዳም 30,000 ሰራተኛ አለው። አንድ ገዳም ፋብሪካ አለው፣ 30,000 ሰራተኛ አለው። ለዛ ሁሉ ደሞዝ ይከፍታል። ማኔጅመንቱ የገዳሙ ነው። እኛ የለንም፣ ሕክምና የለንም። ህንድ ወደ 30 ሆስፒታል አላት። ይህን ኦርቶዶክስ እኛ እንዲህ የለንም። የወደቀ እንኳን አላነሳንም። የተማሪዎች በየካምፓሱ አሁን ቴዎሎጂ ተምረው ሲወጡ ወይም በሃይማኖት የማይመስሉ ጋር ሄዳሉ። እዛ ጋር ክርህን ያሉ አሁን የቲክሱ ደግሞ እነሱ ጋር በማይሆን ነገር ኢንፍሉዌንሴሽኑን እያየን ይሄ ነገር መገንባት አለበት። ክብራትና ክብራን ይሄ ነገር መገንባት አለበት። እኔ የምፈልገው መጀመሪያ ምን አይነት ትምህርት እንደተማራችሁ አይታችኋል አይደል? በዚሁ ላይ የተደሰታችሁ ሰዎች ገዳሙ ጋር ደግሞ ብንሄድ ምንድን ነው የምናገኘው? 100 ምናምን የሚጠጉ አባቶች አሉ እና አእምሯችን ሲጨነቅ ሰላም ሲያጣ ብር ኖሮን ገንዘብ ኖሮን ስልጣን ኖሮን ዝና ኖሮን እረፍታተናል ይታወቃል። ሶሻል ሚዲያ ላይ እንደምናስመስለው አይደለም። ወደ ትክክለኛው ቤታችን ለመሄድ እንደዚህ ያሉ አባቶችን ማግኘት መባረክ ይጠይቃልና ከቻልን ወደ ገዳሙ ሄደን መስመሽ ነው። እዛ ከገጽ አለ እነሱ አሉ። እዛ ገዳም እንግዲህ ስትመጡ መቀበል ማጥመቅ ሁሉን ነገር የሚያስጎበኙም አሉ። ያው ላይብረሪም አለን፣ ዘመናዊ ላይብረሪ አለን። ዘመናዊ መጽሐፎች አሉት በጣም አሉ። ስንሄድ ማደሪያ ማረፊያ ያለ በነፃ ነው ሁሉ ነገር። ምግብ ምናምንስ በነፃ ምግብ ነፃ ነው። ለምን ገዳም መተህ ምግብ ትለምናለህ? ለምንድን ነው ትለምነው? አይ ለምን መተህ ቤት አይደል? ቤት ነው። ምን ባቄላ ነው? ኖርማል እንጀራ ነው። ዳቤ አለ ዳቤ። ስለዚህ ገዳም አንድ ሰው እንዴት ስንቁን ይዞ ይመጣል ነው? ለምንድን ነው ይዞ ይመጣል? ምንም የምትለብሰውን ብቻ እዛ መጥተው መጽሐፍ የሚፈልጉ ሰዎች ይቻላል ይፈልጉ አለ ማለት ነው። ሱስ ላይ ያሉ ሰዎች በቃ ነገር ስመው ዋና መድኃኒት አይደለም ለእነሱ መድኃኒት። ስለዚህ ምንም ብርም አይከፈልም። በቃ እዛው ሄደው ለምን ይሄኛ እኮ ባጀታችን እግዚአብሔር ነው ሰው አይደለም። ሰው ባጀት እግዚአብሔር ባጀት አድርገህ እንዴት ነው ምግብ የምትለው? እንዴት ቀለብ አለቀብኝ የምትለው? አንዳንድ ሰዎች ሄደው ልጄ እንደው በቃ በሱስ ላይ ያልቅ ነው አሜሪካ ነው ያለው ብዙ ነገር ሞክሮ አልሰራለትም ምናምን። ስለዚህ እኛ እንግዲህ እግዚአብሔር አምላክ በፈቀደው ዛሬ በጣም ደስ ብሎኛል። ባይዘወይ እዚህ ጋር የምታዩት ቪዲዮ አልጋው 1088
የሚይዘው ማለት ነው። እና ኢቭን ቤተክርስቲያኑ ከታች አንደርግራውንዱ ስንት ሺህ ይዛል ነው ያሉት? 21 ሺህ ሰው ይዛል። ጠቅላላ 21 ሺህ ሰው ነው። 21 ሺህ ነው የሚይዘው። 21 ሺህ ሰው እና እንደዚህ የሚያክል ምዕመን መጥቶ ያውቃል? 21 ሺህ የሚጠጋ ምዕመን መጥቶ ያውቃል ነው? ወደፊት ይመጣል የሚል ይዛል። በቃ አሁን ካልኩሌት በተደረገ 1800 ግራውንድ ላይ መጥቷል፣ አልሞላም። ከላይ አጠቃላይ ግን 21 ሰዎች ማስቀደስ ይችላል። ይህን እኔ በእርግጠኝነት መተን መቅረጽ መቻል አለብን። ይህን በእርግጠኝነት እግዚአብሔር አምላክ ሲፈቅድ መተን ቀርጸን ወደ እናንተ ማድረስ መቻል አለብን። ይህ ፕሮጀክት ደግሞ እንዲሳካ እግዚአብሔር አባታችን በፈቀደው ልክ እኛ እንጥራለን። እግዚአብሔር ነው የሚያሳካው። ግን እግዚአብሔር ደግሞ ያሳካል ብለን መተው የለብንም። እንደ ሃይማኖት እንደ እምነት በጣም አባቶቻችን ካደረጉት አንጻር ሲታይ ወደኋላ ከዕለት ዕለት እየሄድን ነው። አባቶቻችን በጸሎቱም በስራም በእውቀቱም ቅድም እንዳሉት እና አባ ጊዮርጊስ ዘጋስጫ ብዙ ዋጋ ከፍለዋል። እኛ ደግሞ በዚህ ባለው ትውልድ ትንሽዬ ዋጋ እንክፈል። አባታችን እና የእሳቸው ቲሞች ማድረግ ያለባቸውን ትልልቅ ነገር አድርገዋል። ከኛ የሚጠበቀው አንድ እዚህ ጋር ስልክ እናስቀምጣለን፣ እዚህ ጋር አካውንቶች እናስቀምጣለን በንግድ ባንክና በአህዱ ባንክ። በዚህ ደውላችሁ በያላችሁበት ሀገር ድጋፋችሁን አድርጉ። ከተማራችሁ የሆነ ጥበብ ካገኛችሁ የሆነ እውነት አለ ብላችሁ የምታስቡ ከሆነ ቤተክርስቲያንን ደግፏት። በምትችሉት መጠን አስራታችሁን አውጡ፣ ትባረካላችሁ። ትልቁ ነገር እስካሁን እዚህ የደረስነው በአስራት ነው። አስራት ደግሞ ግዴታ ነው። አትስረቁ ነው። ለመባረክ አስራት መስጠት ነው። ዘራይት መኒ ቱ ዘራይት ፕሌስ፣ ትክክለኛውን ገንዘብ ትክክለኛው ቦታ አድርጉ ነው። አሁን እዚህ ላይ ገንዘብ ቢወድቅ የታመመ አይደለም የሚድንበት፣ አይሰረቅም፣ ሌባም የለው፣ ባለቤቱ ክርስቶስ ነው እዛ ላይ ያለ ማለት ነው። ስለዚህ ሁሉ በነፍሱ አካውንት ያገኘዋል። የረዳ ሁሉ ህይወት ዘመኑ ሲያልቅ በዚህ ሆስፒታል ላይ አሻራውን አስቀምጠዋል፣ ለነፍሱ የሚጠቀሙበትን ነገር። ነገ ደግሞ እነዚያው መስራታቸውን የሚያወጡ ይህን ሆስፒታል ሰርተን ብንጨርስ እዛ መጥተው ይባረካሉ፣ ገዳሙ ላይ ይባረካሉ። ለክርስቶስ ጋር ከውጭም ከተለያየ ቦታ መጡ እዚህ እናስታመው። ጎንበስ ቀናና ጸበል አለ፣ ማጠንቶ አለ፣ ኪዳኑ አለ፣ ቅዳሴው አለ፣ መባረኩ ሁሉ አለ ማለት ነው። ነገ እንኳን አቅም ባይኖራቸው በነፃ እናከባቸዋለን። ላይፍ ምንድነው? ኢንሹራንስ፣ ህክምና ኢንሹራንስ ምትሉት አለ፣ ኢንሹራንስ አለው ማለት ነው። በቃ ቺፕ ሆኖ ኢንሹራንስ አለው። ይሄንን ኮንትሪቢዩት ባደረጉበት እንትን ራሱ ካርድ አላቸው እናዘጋጃለን። ኢንሹራንስ ካርድ፣ የህክምና ካርድ እናዘጋጃለን። ስለዚህ ለመውለድ ድንገት ኢንጁሪ የተለያየ ካሉ እንትኑ አዘጋጅቶ እዚህ ግልጋሎት እዛው ቃል እግዚአብሔር ይሰማሉ። እዛው ቅዳሴ አለ፣ እዛው መንፈሳቸው ናሳቸው። ኢቭን ዶክተሮቹ ራሱ ሬሲደንሲ ያላቸው የሚወጡ የሚገቡ አይደለም። እዛ ቁጭ ብለው የሚያክሙ ልጆቻቸውም ካሉ ትምህርት ቤት ዘመናዊ ትምህርት ቤት አለን ከተባለ እዛ በባስ እየተመላለሱ ይማራሉ። ረጅም እቅድ ነው ያለ ላይ ኤሪያውም ሰፊ ኤሪያ ነው መንግስት የሰጠነው ያላካተት ናቸው አሉ። ይሄ ሌጋላይዝድ የሆነውን ነው አሁን እዚህ ላይ ያስቀምጥ ነው እና ይህን ይመስላል ሰይፈ ገብርኤል። ስለዚህ እዚህ ጋር ስልክ አስቀምጠናል። ክብራትና ክብራን የባንክ አካውንቶቹም ተቀምጠዋል። ደውሉ። ሳሌት ትምህርት አካባቢ ያለው የወደ አቢሲኒያ ላውንች ይደረጋል የካቲት 29 ከ10 ሰዓት ጀምሮ። በዛው ቀን ምሽት ደግሞ ምሽት ላይ በሶሻል ሚዲያዎች ላይ የላይቭ ገቢ ማሰባሰቢያ ፕሮግራም አለ። ስለዚህ በመላው ዓለም የምትገኙ ሰዎች ተሳተፉ። የሶሻል ሚዲያ ሊንኮችን ከታች እናስቀምጣለን። ገብታችሁ መሳተፍና በረከትን በዚህ ማግኘት አለባችሁ። ይሄ ትልቅ ነገር ነው። እንሞክር። እሺ እንሞክር ሲባል ምን ማለት ነው? እግዚአብሔር የእኛን መሰባሰብ ይወደዋል፣ የእኛን ስኬት ይፈልገዋል። መልካም ከሆነ ገዳም ውስጥ የሚታከም ሰው አስቡት። ስጋው ብቻ አይደለም ነፍሱም ጭምር ነው የሚታከመውና ቅድም ደግሞ እሳቸው ብለዋል። አሁን ቤተክርስቲያናችን ገንዘብ ወስደው ለራሳቸው ጥቅም የሚያውሉ ብዙ ሰዎች አሉ። ግን ጥሩ መልስ ሰጥተዋል። አካውንቱን እኔ ላስቀምጥ፣ እኔን እግዚአብሔር ያየኛል። የሚቀበለውን ሰው ደግሞ በሚጠይቀው መንገድ ይጠይቀዋል። በዚህ መካከል ሌቦች ለትክክለኛ ሰዎች ራይት ማኒ ቱ ራይት ፕሌስ የሚባለውን ራይት ፕሌሱን እንዳናገኝ ያርገውናል። እና ለዛ ነው ከእርሶ ጋር ይህን የሚያክል ዲስከስ ያደረግነው። ይሄ ዲስከሽን ደግሞ ለእናንተ የሆነ ነገር ይገልጥላችኋል ብለን እናስባለን። እግዚአብሔር ብዙ ነገር ያደረገላችሁ ሰዎች አላችሁ፣ እናውቃለን። ከዚህ የበለጠ የሚያስደስት ነገር የለም። ስለዚህ በዚህ መርሃ ግብር ላይ ተሳተፉ ነው የምንለው። ሌላው ነገር ምንድነው? የምትፈልጉት ነገር ካለ በዚህ ስልክ ይደውሉ። ሰው ከልብ አድርገን እናመሰግናለን። አባታችን በረከቶት ይደርብን። በጣም ነው የተማርኩት። እንግዲህ ሳይንቁን አክብረውን መተው የትም ኢንተርቪው ሰጥተው አያውቁም እና
እንደው ከገዳም ህይወት ቀጥታ ሚዲያ ላይ ነው ያጋለጥነውና ግን ይሁን ብለው ሰምተው እንግዲህ በጣም ጥልቅ የሆነ ትምህርት አስተምረውናል። እኔ በጣም ተምሬያለሁ። ሌሎችም እንደተማሩ ተስፋ አደርጋለሁ። በአካልም ደግሞ አይታችሁ ማየት ከፈለጋችሁ የሆስፒታል አሰሪ ኮሚቴው ቢሮ ቦሌ ደንበል አካባቢ አለ። በዚህ ስልክ ደውላችሁ ማንኛውንም ነገር መጠየቅ ትችላላችሁ። አያችሁ አንዳንድ ኮንስትራክሽን ካምፓኒ ያላችሁ ሰዎች አላችሁ፣ አንዳንድ ኢንጂነሮች አላችሁ፣ አንዳንዶቻችሁ ደግሞ በጉልበት ስራ ማገዛለሁ የምትሉ ሰዎች አላችሁ። አንዳንዶቻችሁ ደግሞ ሶሻል ሚዲያ ላይ በጣም ጎበዝ ናችሁ። መታችሁ በማርኬቲንግ የማርኬቲንግ ቲም ገንብታችሁ እንዴት እንደሚቀረጽ እንዴት ታሪክ እንደሚነገር ከአባታችን ጋር እየዞራችሁ እየቀረጻችሁ ገዳሙ ሄዳችሁ ዶክመንተሪ ሰርታችሁ ብታስለቅቁ በዚህ በረከት ታገኛላችሁ። በምንችለው ነው ማድረግ የምንችለው ማለት ነው። ለአንዳንዶቻችን ገንዘብ ነው የተሰጠን፣ ለአንዳንዶቻችን እውቀት ነው፣ ለአንዳንዶቻችን መደመጥ ነው። ያለንን ነገር እንጠቀምና ይሄ ነገር ግብፅ 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 እንላለን ሁል ጊዜ። እኛስ እኛስ አሁን የታመንኩበት ነገር ይገርማል። እነሱን ወሬ ጠገብ ነኝ። ወሬ ጠገብ ታውቃለህ፣ ጆሮ ጠገብ ነኝ ማለት ነው እንጂ ሄጄ አላውቅም። ብዙዎቹ ብዙ ልጆች ሄደዋል። ደግሞ ልብሰድ ይሉኛል። ብቻ ወሬ ጠገብ ስለሆንኩ ከ5 ዓመት በላይ ስለ ግብፅ አውቃለሁና እነሱ ካለባቸው ተጽዕኖ አኳያ ፔኔትሬት አድርገው የወጡት የኢኮኖሚ የመንፈሳዊ አቅም ጠንካራ። እኛ ግን ካለን ከፖፕሌሽን ካለን የኦርቶዶክስ ብዛት ገና ምንም የለንም ማለት ነው። እውነት ነው። ስለዚህ ይሄ ህመም ነው ያነሳሳኝ እንጂ ብዙ እንደዚህ አይነት ነገር ውስጥ ኢንቮልቭ ማድረግ አልፈልግም። ስለዚህ ይሄ ህመም በቃ እንዳንታመም ለቀጣይ ትውልድ ምን እናስቀምጥ፣ በቃ ይህን ሪል የሆነ ነገር ካስቀምጥ ኢምፓየሩ ትልቅ ቤተክርስቲያን የገነባቸው ህንፃ አለ። እዛ ላይ የራሳችን ልጆች አሉ፣ ዌል ኳሊፋይ የሆኑ ዌል ስፔሻላይዝድ ያደረጉ ኤጁኬትድ የሆኑ በመንፈሳዊነትም የተሰሩ ኖት ማኒ ለሰው መኖራቸው። አሁን እኮ አንተ አመረትክ ምናምን ጎተራ ሰራ ጎተር ነፍስን ነጋ ነሳለሁ። ዶክተር ብትሆን ምን ይጠቅማል? ሰው ካላዳንክበት። ሰው ማዳን አለበት። እኔ ዶክተር ብለህ ብትኩራራ አይደለም ብዙ አርሶ እንደከመረው ጎተራ ውስጥ እንደከተተውና ነገ አፍርሼ ለስራ ሲል ነፍስን ዛሬ ያነሳለሁ ቢልህ ምንድነው መልስህ? ስለዚህ መማር የክርስቶን ህንፃ አይደል? ይሄ ክርስቶስን ህንፃ ነው። በልተ ምን ብለህ ደውዮን አውጥተህ አክም አይደል? ይሄንን እንድታደርግ ነው። በዚህ እኔ በሰራሁት ህንፃ ላይ አንተን ስፔሻላይዝ ዶክተር ያደረጉ ነው የሚለው። ስለዚህ ይህንን ሰው አድነው፣ ከደውየው ከቁስሉ አድነው። ይህን ለመመለስ ነው እንጂ መማር ገንዘብ ትኮሌክት ማኒ። አንዱ ትልቁ ነገር የገባኝ ነገር ዓለም ላይ አንዳንድ ሀገራት አሁን እስራኤል በጣም ጠንካራ የምትሆነው ዓለም የኛ ጠላት ነው ብሎ ስለሚያስቡ ኮሂዥን አላቸው፣ ህብረት አላቸው። ግብፅም በአረቡ ዓለም ያለች ቤተክርስቲያን ስለሆነች በቃ በጣም ይዋሃዳሉ። አንድ ህዝብ ደግሞ አንድ ካልሆነ አያድግምና እኛም ተፈተናል፣ በበቂ ሁኔታ ተፈተናል። ከዚህ በኋላ ብቻ ግን በዚህ ምድር ላይ የእግዚአብሔርን መንግስት ማስፋት አንዱ ዓላማችን ነው። እንትኑን እኮ መለየት ነው። እንለየው እኮ አሁን እኮ የኛ ችግር ምንድነው የታሰበው? ሰው ለማትረፍ ነው ሱቅ የምትሰራው። እኔ አሁን እዚህ ጋር 30 ሱቅ ብሰራ አላከራይም እላለሁ። ለምን አትለኝም? አለኝ ቦታ። አሁን G+4 ብሰራ ለምንድን ነው የማከራየው? አንተ ምንድን ነው የምትሰራው? ሸቀጥ ስንት ብር አለ? 100,000 ብር ቁልፍ እሰጥሃለሁ፣ ትከራያለህ። ሱቅ በወር ስንት አተረፍክ? 20,000 ብር 2,000 ብር ነው ለሊመክፈል ያለው። በቃ ይሄ ነው። ይሄ ነው አስራትን ነው መስጠት ያለብን እንጂ እኔ ለአንተ ላከራየ አይደለም። በማን ገንዘብ ሰርቼ ከአንተ ገንዘብ አንጥቼ ይህን ቤት ገንብቼ እንደገና ለአንተ አከራይቼ። እንዴት አይነት ኤክስፕሎቴሽን፣ እንዴት አይነት አስተሳሰብ! አሁን በየቤተክርስቲያኑ ዙሪያ የምትገነባው ለፎርሁም ለማን ነው የምትሰራው? ነው ድሃ ለወደቀውና እንትን ለመሸጥ ላለው እንካ። ቤተክርስቲያን እኮ መርዳት ነው ያለባት። ዳልኩ አይገባም። አሁን ቤተክርስቲያን መርዳት ነው ያለብህ። ያን ምንድነው የምትሰራው እኮ? አሁን ገንዘብ ይዘህ እኮ አንተ ይቸግራል። ለምን የ5 ብር ሽንኩርት ይዘህ አትቀመጥም? ለአንተን ነው መርዳት ያለብኝ። ከዚህ ባተረፍከው 10% ነው የምትሰጠኝ። ህጉ እንደዛ ነው። ይሄ ነው። ግብጾች እኮ ይሄ ነው የሆኑት ነው እንዴ? ታዲያ ሲሆኑት እኮ ይሄ ነው። ለክርስቲያኑ ነው እኮ እየረዱ ያሉት እንጂ ከክርስቲያኑ እየቀሙ እኮ አይደለም። 10% እኮ አንፈልግም እያሉ ነው። ሙዳይ መጽዋቱን እኮ አታየው፣ አይዞርም። እኛ ጋር በቃ ገና አስተሳሰቡ መለወጥ አለበት። ሱቅ ትደረድራለህ፣ ቁልፍ ትሸጣለህ፣ እንደገና 50 በምናምን ታከራያለህ።
እኛ አሁን ዲዛይን ያደረኩት እንትን አለ ለእንትን ነው የምሰጠው ለተቸገረ ምን ትሰራለህ? ፀጉር ቤት ምን እሰራለሁ? ምን ይሰራል? በቃ ይሰራል። የቀኑን ያስባል። ሆነ ስትል ቢሰርቅ እግዚአብሔርን ነው ሎስ እየሆነ እንዴት ክፈል ትለዋለህ? እየከሰረ እንዴት ክፈል ትለዋለህ? ስለዚህ ቤተክርስቲያን መኖር ያንተ እኮ መኖር ለሰው ነው። ቤተክርስቲያን የምትኖር ለሰው ነው እንጂ ሰው ለቤተክርስቲያን አይደለም። እንደዚህ አይነት ይሄ አስተሳሰብ መለወጥ አለበት የምልህ ለዚህ ነው። ስለዚህ እዚህ ጋር ፎቅ ትገነባለህ። ንግድ ነው ነጋዴ ነው ወይስ ካህን? ክህነት አገልግሎት ምንድን ነው ነው? ገባ? ሰውን ከእግዚአብሔር ለማስታረቅ አይደል? ሰው ወደ እግዚአብሔር ለማቅረብ ከሆነ በተቸገረበት ጎዶሎ ቤተክርስቲያን መግባት አለበት እንጂ ከእሱ እየቀማ እሱ ቀምተህ ገንብተህ እንትን ብለህ ለእሱ እንደገና ጨናበት። አሁን አንዳንዴ እኮ ቤተክርስቲያን ላይ ስትሄድ ኪራዩ ስንት ነው? 30 ሺህ ብር ይለዋል። ትደነግጣለህ። ሸጥኩ አልሸጥኩ እያለች ያቺ ወይን ዘግታ ትወጣለች። እና እንደዛ ነው የሰው ልጅ ገንዘብ ኖሮት ካተረፈው ላይ ለእግዚአብሔር ሲሰጥ ደስ ይለዋል። የቤት ኪራይ አይደለም እየከፈለች ያለችው። ፖይንቱ ያ ነው። ለምን አሁን አንተ ቤት ኪራይ ክፈል ብለህ ወር ደረሰብኝ ትላለህ፣ አልትጨነቃለህ። ከምትጨነቅ ግን የቀን ሂሳብ ይታወቃል፣ ትመዘግባለህ። ማንዝሊ ምን ያህል ትሸጥክ፣ ምን ያህል አሴት አለ፣ ምን ያህል ካሽ ፎርም አለ፣ ምን ያህል ፕሮፊት አለ። በቃ 20 ሺህ ብር አትርፌያለሁ 2,000 ትሰጣለህ። ካተረፍከው ነው በቃ ምንም ቴንሽን የለ። ሎስ ነው አልሸጥክም፣ ኒል ነህ፣ አትከፍልም። ያንን መንዝ ለምን ትከፍላለህ? ለማን ነው የምከፍለው? ለእግዚአብሔር ነው እኮ ይሄ። ስለዚህ እግዚአብሔር ደግሞ ከእኛ ጋር እስካለ ምን ያስጨንቃል? ምንድን ነው የሚያስጨንቀኝ ማለት ነው። ይሄንም ሆነ ቤተክርስቲያን ደግሞ እየገነባች ለክርስቲያኑ መስጠት። እኔ ለምሳሌ ሄድኩኝ አንድ ጊዜ እና የተማርኩበት ቦታ ገባውና አብነት ትምህርት ቤት የሚያድሩት ልጆች የሚተኙበት ቦታ እጅግ በጣም ጨለማ ነው። በጣም ገብቼ ስወጣ በቃ በጣም ይከብዳል። እና ከዛ ግን ምንድን ነው እስቲ ቆይ ብዬ ሳስብ ቤተክርስቲያኗ ብር የላትም ሳስብ ሱቆቹ አላት፣ ትምህርት ቤት አላት፣ ብዙ ነገር አላት ቤተክርስቲያን። እነዚህ ልጆች ሌሊት ተነስተው ማህሌት የሚቆሙ ደህና አልጋ ላይ ቢተኙ ምን ነበር? አሁን ምንድን ነው የሚሰማቸው? እኛ ጋር መተገመት ያለ የኛ ዩኒቨርሲቲ ነው የሚመስለው። ዩኒቨርሲቲ ነው የሚመስለው። የአብነት ትምህርት ቤት አብነት 40 ተማሪ አለ፣ ቅኔዎችም አሉ። በቃ ደንበኛ አልጋ ነው፣ ፍራሽ አላቸው፣ የራሳቸው ብርድ ልብስ አለ፣ ክሊር በቃ ምሳ እራት ሰዓታቸውን ጠብቀው እንትን በቃ ዘመናዊ ዩኒቨርሲቲ ነው። በቃ ስለዚህ ከትራዲሽን እንትን ነው የወጣው። ትራዲሽን ከሆነው ያስተምሮ እንትን የአኗኗር ዘይቤ አውጥቻቸዋል። እናንተ ቁንጫ ታውቃላችሁ። አሁን መፍለጥ ማቅ እኮ የውጭ ልጅ አለ እንደ እንጨት ሲፈል በሰዓት ሲነድም እኮ የሚያያለ ይህ እንደዚህ ሲፈለጥ ምንድነው በቃ አሁን ይመጣሉ ከውጭ እና ሁሉ ነገር እንትን ይላቸው አዲስ ይሆንባቸው። አፈሩ ጭቃ ሁሉ ነገር ተዋቸው ላለ ማለት ነው። ሲተኙ ግን እነሱን የመጠነ ነገር አሁን የኛ የገዳማቱ የመነኮሳቱም ደመኛ ነው። ግራውንድ ፕላስ 1 ነው። የመነኮሳቱም ጽደት ያለ ቤት ነው። ይሄ ትራዲሽን ምናምን የለም። ቢኮዝ አፍተር ከ100 ዓመት በኋላ የሚመጣው መናኝ ቻሌንጅ ማድረግ ይችላል፣ አፎርድ ማድረግ ይችላሉ። ቁንጫ ሊያውቅ ይችላል እኮ ቅማልና ቁንጫ የሚያውቃል ስሙም ብቻ። ስለዚህ ያ ትውልድ ደግሞ እንትን እንዳይል በቃ ሳስቴናብል የሆነ ነገር ነው እያስቀመጥኩት ያለው። ዘመኑን የዋጀ ዘመኑን በቃ በጣም ልክ ራሱ እንዳይደፈር ህግ ነው። ኢቭን ባይኖር መናኝ ብለህ ታስባለህ። ከ50 ዓመት በኋላ ምናኔ ቢጠፋስ እንደ አንድ ኮምፓውንድ ይሆናል እና ራሱ ሰኪውርድ ይሆናል ማለት ነው። በቃ ስለዚህ ይሄንኛው ነገር በጣም መሰረት እንዲይዝ እናንተም በጣም መደገፍ አለባችሁ። እኛም የሚዲያ አጋር ሆነን እኔ ስፖርት ሲኖር ማስታወቂያ ሲኖር ምናምን ነገር እንተባበራለን። እግዚአብሔር ሲፈቅድ ደግሞ አንድ ቀን ሄደን ሙሉን ነገር ቀርጸን አይተን ለኢትዮጵያ ሕዝብ ማሳየት መቻል አለብንና ይሄ ፕሮጀክት አልቆ ደግሞ እንደምንረካ በጣም እርግጠኛ ነኝ። አባታችን ላይፍ ኢንሹራንስ አይደለ ተጣላው ላይፍ ኢንሹራንስ አባታችን አምቡላንስ ልኬ እንትን ሄሊኮፕተር ማሳረፊያ ያለው ይንታቀል። አዎ በላይ መተቁጭ ነው እንደዛ ይያረጋችሁ 5 ደቂቃ። ስለዚህ ሄሊኮፕተርም ኦን ማርክ ትፈልጋላችሁ? አዎ አለው እና በእንትን ለምሳሌ ከዚህ 11 ሰዓት ብትነሳ አንድ ሰዓት ተኩል ገዳም ነው በመኪና። ስለዚህ ዋስትናችን የእናንተ ዋስትና 2 ነገር ነው። ጎንበስ ቀና አድርገን እንትን አለዛው ዛው እናቀብላችኋለን ክርስቶስ ጋር ነው እዛችሁ ጸበሏንም ምንም እንትላችኋለን። በስንት ዓመት ጊዜ ውስጥ ነው ፕሮጀክቱ ያርጋብላችሁ ያሰባችሁ? ሰሪው እሱ ነው ባለቤቱ። በጀት ከላይ አይደል እንዴ ሰው ለምን እንጠብቃለን? እኛ ፊክስድ የለንም። ቤተክርስቲያኑም ስንጀምር በጀት የለንም።
አሁን ግን አልቋል ፉሊ ኦልሞስት 90% ፊኒሽ። ግራውንዱ እየተገለገለ ነው፣ ተባርከዋል። ትልቁ ነው የቀረው። ኦልሞስት አሁን ውስጥ የኮሪ ስራ ፊኒሽንግ ስራ በጣም ጥሩ። ስለዚህ አሁን ባጀት ዝም ብሎ በወረቀት ያስቀምጡት እንጂ ባጀታችን እግዚአብሔር ነው። ስለዚህ እንጨርሰዋለን፣ ከጀመርን እንጨርሳለን። የጀመር እግዚአብሔር በቃ አስታከም አድርጎ አቅም ይቀጥላል። ያ ምንም አስባለሁ ይጀምራል፣ ያልቃል። እንደውም ዛሬ አሁን እነሱ በዚህ ጾም እንኳን ወጥቼ አላውቅም። within 35 years this is the first time ከ35 ዓመት በኋላ this moment I can't በግድ ስላስወራኸኝ ነው ማወራልህ እንጂ ወጥቼ አላውቅም። እንደዚህ ሰዓት ደግሞ እዚህ ላይ ለጥፈውኛል እኔ ሳያስፈቅዱ ይገርማል እኮ እንደሚያነሱኝም አላውቅም። ለጥፈውኝ እንደምለውኛል። በጣም ደስ ይላል። ስለዚህ ምንም ችግር የለውም፣ እግዚአብሔር ያሳካዋል። ከልብ አድርገን ነው የምናመሰግነው አባታችን ተክለስላሴ ገብረ ሕይወት። በጣም አድርጌ አመሰግናለሁ። ቴንክ ዩ ሶ ማች ስለተከታተላችሁን ከልብ አድርገን እናመሰግናለን። በስልኮቹ ደውሉ፣ በአካውንቶቹ መስፊቱን አስገቡ። እጅግ በጣም ደግሞ በረከትን ከፈልጋችሁ እዛው ቦታ ላይ ተገኙ። ቦታው የት ነው? ከቡይ አለፍ ብሎ ነው። ከቡይ አለፍ ብሎ ነው ያለው። 110 ኪሎ ሜትር ወዴት ነው ቡይ ማለት? ታጀራ። ዋው ታጀራ ወደ ምድረ ከብዳ። ወደ ምድረ ከብዳ። በጣም ጥሩ። ስለዚህ እዛ ነው። ጉዞ የምታዘጋጁ አካላትም ካላችሁ ደግሞ ጉዞዎቹን አዘጋጁ። ይሄ በሰዎቹ መካከል በጣም ፌመስ እንደሆን በቀጣይ ጠቃሚ ፖድካስት ስንገናኝ ድረስ እግዚአብሔር አምላክ ሁላችሁንም በሰላም በደስታ በፍቅር ያቆያችሁ። እናመሰግናለን። ቴንክ ዩ ሶ ማች